ሳማንታ በጠና መታመሟን ስታውቅ ህይወቷን ሙሉ ያመነቻትን መንትያ እህቷ ጄኒፈርን የልጆቿና የሀብቷን አደራ ሰጠቻት። ነገር ግን ሞተች ተብሎ የቀብር ስነ ስርዓቱ እንደተፈጸመ ያመነቻት እህቷ የፈጸመችው ክህደት የማይታመን ነበር። የእናታቸው ህልፈት ለልጆቹ ለጀስቲንና ለጂሊያን መሪር ሐዘን ቢሆንም ለአክስታቸው ጄኒፈር ግን የገቢ ምንጭ ሆነላት። አሳዳጊነቷን ወደ ጨቋኝነት ቀይራ ጀስቲን በድህነት እንዲንገላታና ጂሊያን በገዛ ቤቷ በዝምታ እንድትሰቃይ ስታደርግ ሞታለች የተባለችው እናታቸው ግን በድብቅ ካሜራ ሁሉንም ነገር እየተመለከተች ነበር። ለመሆኑ አንዲት እናት ልጆቿ ሲሰቃዩ እያየች ዝም የምትለው እስከመቼ ነው? ይህ አደገኛ ፈተናስ እንዴት ይደመደማል? እናትየው የሰራችው አስደንጋጭ ድራማ ሲጋለጥስ በክፉ እህት ላይ ምን አይነት አሰቃቂ ውሳኔ ይወሰን ይሆን? የሁለቱ መንታ እህትማማቾችን በክህደትና በፍቅር መካከል ያለውን የመጨረሻውን ጦርነት የሚያሳየውን ይህን ድንቅ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ዛሬም ቀደም ሲል እንደሰማችሁት ቆንጆ የሆነ ታሪክ ይዘንላችሁ መጥተናል። ታሪኩን ከመጀመራችን በፊት ግን እስኪ ከየት ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልን። የሁላችሁንም መስማት እንፈልጋለን። ያላችሁበትን ሀገር አሊያም የከተማችሁን ስም ጻፉልን። እንዲሁም አሁን እናንተ ይህንን ታሪክ እያዳመጣችሁ ባለበት ሰዓት በእናንተ ሀገር ሰዓት አቆጣጠር ስንት ሰዓት እንደሆነም ጻፉልን። አንዲት የደግነት ተግባር የሰውን ሕይወት ትቀይራለች ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። ምክንያቱም የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ድንቅ የሆኑ ታሪኮችን ማዳመጥ የሚያስደስታችሁ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ቆንጆ አዳዲስ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ዛሬው ታሪካችን እንመለስ። ሁሉም ነገር ነበራት። ከዚያም በአንድ ከሰዓት በኋላ ሁሉም ነገር ጠፋ። ሁሉንም ነገር የሰጠች ሴት ጊዜዋን፣ ገንዘቧን፣ ጤናዋን፣ እንቅልፏን፣ ዝምቷን በስብሰባ አዳራሽ መካከል በድንገት ወደቀች እና ዶክተሮቹ ቀጥሎ የነገሯት ነገር ሰበራት። ልትሞት ስለሆነ ሳይሆን በጣም ለምትወዳቸው ሁለት ሰዎች ምን ማለት እንደሆነ ስላወቀች ነው። ስለዚህም አንድ ውሳኔ ወሰነች። በጣም ከባድ፣ በጣም የተሰላ፣ በጣም የሚያም ውሳኔ። የሚወዳት ሰው ሁሉ ሙሉ በሙሉ ያመነው ውሳኔ እና በሚቀጥሉት ሳምንታት ውስጥ ሁሉንም ነገር አምና የሰጠችው የአንድ ሰው ወደ ቤቷ ገባ። ልጆቿን ፈገግ ብሎ አያቸው። ከዚያም በቀስታ እና በዝምታ ሊያጠፋቸው ጀመረ። ማንም የማያውቀው ነገር ቢኖር ግን አንድ ሰው እየተመለከተ መሆኑን ነው። ይህ ሁሉንም ነገር ሰጥታ ስለጠፋች ሴት ታሪክ ነው። ደረትን የሚያም እጅግ ቀዝቃዛ ክህደት እና በመጨረሻም እውነቱ ሲወጣ ምንም ነገር እንደ ቀድሞ የማይሆን ትልቅ ሚስጥር። ስሟ ሳማንታ ነበር እና ከውጭ ብታዩት፣ በእውነት ብታዩት እግዚአብሔር 2 ጊዜ ፈገግ ያለላት ይመስላችኋል። ምናልባትም 3 ጊዜ። በፓርቲዎች ላይ ሰዎች በሹክሹክታ እንዲያወሩ የሚያደርግ አይነት ህይወት ነበራት። ያክስት ልጆች ዝም ብለው እንዴት እንደሆነች ለመጠየቅ እንዲደውሉ የሚያደርግ አይነት ህይወት። ምንም እንኳን ሁሉም ሰው በእውነት እንዴት እንደሆነች ለመጠየቅ እንዳልደወሉ ቢያውቅም ረጅም የተረጋጋች፣ ወደ ክፍሉ ስትገባ ክፍሉ በራሱ በእሷ ዙሪያ እንደገና የሚስተካከልላት አይነት ሴት ነበረች። ዝምተኛ ናት። ውድ የሆኑ ልብሶችን ትለብስ ነበር። በጥንቃቄ ግን በጽናት ትናገር ነበር። ጮክ ብላ ትስቃለች፣ ግን ስትፈልግ ብቻ። ባለቤቷ ከሞተ በኋላ እውነተኛ ነገር ገንብታ ነበር እና ያ በራሱ ሙሉ ታሪክ ነው። በጣም ስለሚወዳትና በጣም ቀድሞ ስለሄደ ጥሩ ሰው የሚተርክ ታሪክ። እሷ ግን በዛ አልተሰበረችም። ልትሰበር ትችል ነበር። ለዛም በቂ ምክንያት ነበራት። ምክንያቱም ወጣት ነበረች። 2 ትንንሽ ልጆችም ነበሯት። በራሷ ሙሉ በሙሉ መርታ የማታውቀው ኩባንያም ነበራት። ከሩቅ የሚመለከቷት ዘመዶች ነበሯት። አንዳንዶቹ በሐዘኔታ፣ አንዳንዶቹ ደግሞ በሌላ ነገር። ነገር ግን ሳማንታ አልተሰበረችም። የባለቤቷን ግዛት ስብርባሪዎች አንስታ መራችው። ዝም ብላ አላስተዳደረችውም። ዝም ብላም በህይወት አላቆየችውም። ለዓለም ሳይሆን ለራሳችሁ የምታረጋግጡት ነገር ሲኖራችሁ በምትመሩበት መንገድ መራችሁ፣ አስፋፋችሁ። ብልህ ሰዎችን ቀጠረች። ከባባድ ውሳኔዎችንም ወሰነች። ሐዘንን ወደ ነዳጅ፣ ነዳጅን ደግሞ ወደ ውጤት ለወጠች። በ5 ዓመታት ውስጥ ባለቤቷ የተወላት ነገር በእጥፍ አደገ። በ8 ዓመታት ውስጥ ደግሞ በ3 እጥፍ አደገ። በዚህ ሁሉ ውስጥ ትሰጥ ነበር። ማንም ስለነገራት አይደለም፣ ለዝነኝነቷ ጥሩ ስለሆነም አይደለም። የምትሰጠው ሳማንታ በማንነቷ ውስጥ
ማንም ሊያየው በማይችልበትና ማንም ክብር ሊወስድበት በማይችልበት ጥልቀት ውስጥ ስለነበር ነው። የሆስፒታል ሂሳቦችን ትከፍላለች። ለልጆቿ ብቻ አይደለም፣ በጭራሽ ለማታውቃቸው ያጎት ልጆች፣ ባለቤቷ ከሞተ በኋላ አንድ እንኳን ደውሎ ለማይጠይቋት አጎቶች፣ ሰርጎችን በገንዘብ ትረዳለች። የቤት ኪራይም ትከፍላለች። ምንም ለሌላቸው የሰፈሯ ልጆች ስኮላርሺፕ ሰጠች። በትምህርት ቤት ክፍያዎችን በዝምታ ከፈለች። ያለ ማስታወቂያ ወደ ሂሳብ ገንዘብ አስገባች እና ምንም ምትክ አልጠየቀችም። ሰራተኞች እሷ ፍትሃዊ ነች ይሉ ነበር። ዘመዶች እሷ ለጋስ ነች ይሉ ነበር እና ሁሉም ሰው ከሚሰጡት በላይ ትንሽ ጨምረው ይወስዱ ነበር። ነገር ግን ሳማንታ ከምንም ነገር በላይ የምትጨነቅለት አንድ ሰው ነበር። ከገንዘቡ በፊት፣ ከባለቤቷ በፊት፣ ከኩባንያው በፊት፣ ከሀዘኑ በፊት የነበረ አንድ ሰው፣ መንታ እህቷ ጄኒፈር። ወደዚህ ዓለም አብረው መጡ። ሳማንታና ጄኒፈር እናታቸው ሁልጊዜም እንደ ምርጥና በጣም አድካሚ ቀን በምትገልጸው ዝናባማ ማክሰኞ ጧት በ2 ደቂቃ ልዩነት ተወለዱ። ሁሉንም ነገር እየተጋሩ አደጉ። መኝታ ቤት፣ ሁለቱ ብቻ በደንብ የሚረዱትን ቋንቋ፣ ማብራሪያ የማይፈልግ አይነት መቀራረብ፣ ዝም ብሎ ያለ አይነት ግን በሆነ መንገድ ህይወት ለያየቻቸው። እርስ በርሳቸው ባላቸው ፍቅር አይደለም፣ በጭራሽ በዛ አይደለም፣ ግን በሌላው ነገር ሁሉ። ሳማንታ የቆመችበትን ቀድማ አገኘች። በጥሩ ሁኔታ ገባች፣ በጥሩ ሁኔታ ገነባች። በሆነ መንገድ በጠንካራ መሬት ላይ አረፈች። ጄኒፈር ግን አልቻለችም። ክፋት ሆኖ አይደለም፣ ስንፍናም አይደለም። ጄኒፈር ሞቅ ያለችና አስቂኝ እና በጣም አፍቃሪ ነበረች። ብቻ እሷ ነገሮችን ማቀናጀት አልቻለችም። ንግዶች ተጀምረው ይቆማሉ። ሊሰሩ ሲሉ የማይሰሩ ግንኙነቶች ነበሯት። የተከራየቻቸውና ልታቆያቸው ያልቻለቻቸው አፓርታማዎች ነበሩ። በወረቀት ላይ ጥሩ ሆነው በተግባር የሚፈርሱ እቅዶች እና በእያንዳንዱ ጊዜ ሳማንታ እዚያ ነበረች። አትጨነቂ እህቴ ትላታለች፣ እኔ ያለሁልሽ እና ነበረችም። አዲስ አፓርታማ ስትፈልግ ሳማንታ ቅድመ ክፍያውንና የመጀመሪያዎቹን 6 ወራት ከፈለች። መኪና ስትፈልግ ሳማንታ ሙሉ በሙሉ ገዝታ በፈለገችው ጊዜ እንድትመልስላት ነገረቻት። ይህም ሁለቱም እንደማይመለስ ያውቁ ነበር። ሁለቱም በዝምታ ተቀበሉት። የንግድ ሐሳብ ሲኖራት ሳማንታ ከእህቷ ጋር ለ3 ሰዓታት በኩሽና ጠረጴዛ ላይ ተቀመጠች። ሙሉን እቅድ አዳመጠች እና በዚያው ምሽት ቼክ ጻፈች። በየቀኑ ይደዋወላሉ። አንዳንድ ጊዜም በቀን 2፣ አንዳንዴ በሌሊት አጋማሽ ላይ ምንም አስፈላጊ ያልሆነ ነገር ለመነጋገር። ጄኒፈር ሌላኛው የልብ ትርታዬ ትላታለች። ሳማንታም እንደዛው እና ሳማንታ ይህንን ሙሉ በሙሉ ታምን ነበር። መንትዮዋ የእሷ ደህንነት የተጠበቀ ቦታ እንደሆነች አመነች። ጥንካሬን ማስመሰል የማያስፈልጋት ብቸኛ ሰው፣ ከገንዘቡ በፊት፣ ከኩባንያው በፊት፣ ከማዕረጉና ከዝናው እንዲሁም ከኃላፊነቱ በፊት ማን እንደነበረች በትክክል የምታውቅ ብቸኛ ሰው። መላው ዓለም ቢፈራርስ እንኳን ጄኒፈር አሁንም እዚያ እንደምትሆን አመነች። ግን ተሳስታ ነበር። ገና ያንን አላወቀችም። ለአሁኑ ዝም ብላ ደክሟት ነበር። እንቅልፍ የሚያስተካክለው አይነት ድካም አይደለም፣ ጥልቀት ያለው አይነት። ሁሉም ሰው የሚደገፍባት በመሆኗ በአመታት ውስጥ በቀስታ በዝምታ የተጠራቀመ አይነት ድካም። አንድ ቀን ሰውነት ማስመሰል ለማቆም እስኪወስን ድረስ የማይታወስ አይነት ድካም። በአንድ ሐሙስ ከሰዓት በኋላ ተከሰተ። የቦርድ ስብሰባ፣ 3ኛው ፎቅ፣ የመስታወት ጠረጴዛ ላይ 12 ሰዎች። ከሰዓት በኋላ ብርሃን በመስኮቶች በኩል ሁሉንም ነገር በጣም ንጹህና በጣም የሚያምር አድርጎ እየገባ ነበር። ሳማንታ ንግግር ላይ ነበረች። ስለ 3ኛው ሩብ ዓመት ግምቶች እያወራች ነበር። ፍጹም የምታውቃቸው ቁጥሮች። በዚያ ጠዋት 2 ጊዜ ገመገመችው አቀራረብ። ድምጿ የተረጋጋ፣ አቀማመጧም ቀጥ ያለ፣ ገጽታዋም ግልጽ ነበር። ከዚያም እጇ መንቀጥቀጥ ጀመረ። በትንሹ አይደለም፣ በትልቁ። ግራ በመጋባት ወደ እጇ ዝቅ ብላ ተመለከተች። እጇ የሌላ ሰው ይመስል እና ዝም ብሎ ያለ ፈቃዷ በእጇ ጫፍ ላይ እንደወጣ ሁሉ ተሰማት። የምትናገራቸው ቃላት በጭንቅላቷና በአፏ መካከል የሆነ ቦታ ደበዘዙ። ክፍሉ ያ ንጹህ ቁም ነገር የተሞላ የመስታወት ጠረጴዛ ያለው ክፍል በቀስታ ወደ ግራ ማዘንበል ጀመረ። የጠረጴዛውን ጠርዝ ጨበጠች። አንድ ሰው ቆመ። አንድ ሰው ስሟን ጠራ። ከዚያም ወለሉ ሊቀበላት መጣ። ለ15 ዓመታት ሁሉንም ሰው በአንድ ላይ አቀራርባ የያዘችው ሴት በድንገት በአምቡላንስ አልጋ ላይ ተጭና የምትወሰድ ሆነች
እናም የሕክምና ባለሙያዎቹ በሷ ዙሪያ ሲሰሩ ሰራተኞች ደንግጠውና ገርጥተው ሲቆሙ አንድ ሰው ልጆቹን ሲጠራና ሌላ ሰው መንትየዋን ሲጠራ ሳማንታ አንድ ነገር እያሰበች ነበር። ስለ ኩባንያው፣ ስለ ገንዘቡ፣ ስለ ህመሙ እንኳን አይደለም እያሰበች የነበረው እኔ ካልቻልኩ ሁሉንም ነገር ማን በአንድ ላይ ይይዟል የሚል ነበር። ያ ጥያቄ ወደ አምቡላንስ ተከተላት። ያ ጥያቄ በሆስፒታሉ ክፍል ውስጥ አብሯት ተቀመጠ። ያ ጥያቄ ሁሉንም ነገር ለወጠው። የሆስፒታሉ ክፍል በጣም ነጭ፣ በጣም ጸጥ ያለ ነበር። ሰላም የማይሰጥ አይነት ዝምታ፣ ዓለሙ ትንፋሹን እንደያዘ የሚሰማ አይነት፣ አንድ አስከፊ ነገር እስኪረጋገጥ የሚጠብቅ። ሳማንታ ማሽኖቹ ከጎኗ ሆኖ ሽቦዎች በእጇ ላይ ተያይዘው ቀጭን ብርድ ልብስ እስከ ወገቧ ድረስ ተጎትቶ አልጋው ላይ ተኝታለች። እዚህ አነስ ያለች ትመስላለች። ስለተለወጠች ሳይሆን የሆስፒታል ክፍሎች ምንም ያህል ገንዘብ ወይም ጥንካሬ ከተወሰኑ ነገሮች እንደማይጠብቁ እንድናስታውስ የሚያደርጉበት መንገድ ስላላቸው ነው። ልጆቿ ከጎኗ ተቀመጡ። የ20 ዓመት ልጇ ጀስቲን ክርኖቹን በጉልበቱ ላይ አድርጎና እጆቹን በአንድ ላይ አጣምሮ እየጸለየ መሆኑን ሳያውቅ እንደሚጸልይ ሰው ተቀምጧል። የአባቱ አይኖች ነበሩት። ሁልጊዜም በሱ ውስጥ ያንን ተወደው ነበር። ልጇን ስታይ ያጣችውን ሰው በሆነ ትንሽ መንገድ አሁንም በህይወት እንዳለ የምታይበት መንገድ። የ18 ዓመቷ ጂሊያን የእናቷን እጅ በሁለቱም እጆቿ ይዛ አልለቀቀችውም ነበር። እሷ ይበልጥ ዝምተኛዋ ነበረች። ሁሉንም ነገር በጥልቀት የምትሰማና በጣም ትንሽ የምትናገር። ከጥሯት ጀምሮ ስታለቅስ ነበር እና አሁንም በዝምታ ታለቅሳለች። ወጣት ሴቶች ጠንካራ ለመሆን ሲሞክሩና በሚያምር ሁኔታ ሳይሳካላቸው ሲቀር እንደሚያለቅሱት። ጄኒፈር በመስኮቱ አቅራቢያ ቆመች። ፊቷ ቀልቷል፣ አይኖቿ አብጠዋል። ወደ ሆስፒታል በጣም በፍጥነት ከመንዳቷ የተነሳ ቦርሷን መኪና ውስጥ ረስታው ነበር። ነገር ግን ግድ አልነበራትም። ማንም አላነሳውም። አልጋው ላይ ያለችውን እህቷን ትመለከትና ከዚያም ዞር ትላለች። ምስሉ ከጥቂት ሰኮንዶች በላይ ለመመልከት በጣም ከባድ የሆነ ይመስላል። ሳማንታ ደህና ትሆናለች ትላለች ጄኒፈር ለልጆቹ፣ ለነርሶቹ እና ለራሷ። ደህና ትሆናለች። ዶክተሩ በሚቀጥለው ጧት መጣ። የተረጋጋ ሰው ነበር። መጥፎ ዜናን በቀስታ ለመናገር የተማረ አይነት ዶክተር። ልክ ደካማ ነገርን ከመጣል ይልቅ ጠረጴዛ ላይ በቀስታ እንደማስቀመጥ። ልጆቹ ወደ ውጭ እንዲወጡ ጠየቃቸው። አልፈለጉም ነበር። ሳማንታ ምንም እንዳልሆነ ነገረቻቸው። ሲወጡ ተመለከተች። ጀስቲን መንጋጋው እንደተገጠመ፣ ጂሊያን ወደ ኋላ ዞር ብላ እያየች ነበር። ከዚያም ወደ ሐኪሙ ዞረች። ጄኒፈር ብቻ ቀረች። የመጀመሪያ ደረጃ የአልዛይመር በሽታ ነው ዶክተሩ ተናገረ። ቃላቱ በቀስታ አረፉ። ያ ከሁሉም የከፋው ክፍል ነበር። እንዲህ ያለውን ግዙፍ ነገር ለመግለጽ በጣም ጸጥ ያለ መንገድ። ሳማንታ ራሷን ነቀነቀች። ጥያቄዎችን ጠየቀች። ጥሩ ጥያቄዎች፣ የተቀነባበሩ ጥያቄዎች። ስለ በሽታው እድገት የጊዜ ሰሌዳ፣ ስለ መድኃኒት፣ የመጀመሪያ ደረጃ ጣልቃ ገብነት ምን ሊያደርግ እንደሚችል፣ የመጀመሪያ ደረጃ ማለት በተግባራዊ ሁኔታ ከቀን ወደ ቀን ከዓመት ወደ ዓመት ምን ማለት እንደሆነ ጠየቀች። ስልኳን አውጥታ ማስታወሻ ጻፈች። ዶክተሩ ሁሉንም ነገር በጥንቃቄ በታማኝነት መለሰ። ጄኒፈር በመስኮቱ አጠገብ በጣም ዝም ብላ ቆመች እና አንዲትም ቃል አልተናገረችም። ዶክተሩ ሲወጣ ክፍሉ እንደገና ጸጥ አለ። ሳማንታ በስልኳ ላይ ካለው ማስታወሻ ጋር ተቀመጠች። ለራሷ ደግማ አነበበቻቸው። ቃላቱ ከዶክተሩ አፍ ሲወጡ ከነበረው ይልቅ በስክሪኑ ላይ ለየት ብለው ይታያሉ። ይበልጥ እውነተኛ ይመስላሉ፣ ይበልጥ ቋሚ። ስልኳን ዘጋችሁ። ብርድ ልብሱ ላይ በግንባሩ ደፍታ አስቀመጠችው። ከዚያም ሌላ ሰው ፊት ካደረገች ረጅም ጊዜ የሆነውን ነገር አደረገች። አለቀሰች። የተቀነባበረ ለቅሶ አይደለም። ጀርባሽን ቀጥ አድርገሽ የአይንሽን ጥግ እየጠረግሽ ስለ ስሜታዊነትሽ ይቅርታ የምትጠይቂበት አይነትም አይደለም። ይህ ሌላኛው አይነት ነበር። ከውስጥ በጣም ጥልቅ ከሆነ ቦታ የሚመጣ እና የሌላ ሰው ድምጽ የሚመስል አይነት። ሕፃን ልጅ በእውነት ሙሉ በሙሉ ያለ ረዳት ሲፈራ የሚያለቅሰው አይነት። ጄኒፈር በ3 እርምጃ ክፍሉን አቋርጣ እህቷን በክንዶቿ ውስጥ አቀፈቻት። ጄኒፈር እኔ ያለሁልሽ ብላ በሹክሹክታ ተናገረች። እኔ ያለሁ እና ሳማንታ ሙጭጭ ብላ ያዘቻት። ምክንያቱም ከመንትየዋ ጋር ሁልጊዜም የምታደርገው ያንን ነበር። ከ2 ቀናት በኋላ ወደ ቤት ሄደች። በዚያ ምሽት መኝታ ቤቷ ውስጥ ብቻዋን ተቀመጠች። ልጆቹ ተኝተዋል። ቤቱ ጸጥ ብሏል።
እና የአልዛይመር በሽታ በእውነት ምን ማለት እንደሆነ አሰበች። ዶክተሩ በተጠቀመበት ክሊኒካዊ ቋንቋ አይደለም፣ በእውነተኛ ቋንቋ፣ በሷ ቋንቋ። አንድ ቀን ጀስቲንን አይታ ስሙን ላታውቅ ትችላለች ማለት ነው። ጂሊያን ወደ ክፍል ገብታ ለራሷ እናት ራሷን ማስተዋወቅ ሊኖርባት ይችላል ማለት ነው። የሟች ባለቤቷ ትውስታ፣ ሳቁ፣ የሚሸትበት መንገድ፣ ህመሙ ከመውሰዱ በፊት የመጨረሻ የተናገረው ነገር፣ ሁሉም እንደ ጨው በውሃ ውስጥ ሊሟሟ ይችላል ማለት ነው። ሙሉ በሙሉና በዝምታ ልጆቿ እሷ ፊት ለፊታቸው ተቀምጣ እያለች ስትጠፋ ስለማየታቸው አሰበች። ያ ምስል ከምንም ነገር በላይ ሰበራት። ስለ ምርመራው ውጤት ራሱ አይደለም፣ ስለ ሞት ፍርሃትም አይደለም። ከዓመታት በፊት ባለቤቷ ማንም ሊጋፈጠው ከሚገባው በላይ በጸጋ ሲጋፈጠው ካየች በኋላ ከሞት ሐሳብ ጋር ሰላም አውርዳ ነበር። ግን ባዕድ መሆንን ፈራች። በአካል ተገኝታ በመንፈስ አለመኖርን ፈራች። ልጆቿ ገና በህይወት እያለች እንዲያዝኑላት በዓለም ላይ በጣም የምትወዳቸውን የሁለቱን ሰዎች ፊት አይታ ምንም ነገር እንዳይሰማት፣ ምንም እንዳታውቅ ፈራች። በዛ ፍርሃት ውስጥ ለረጅም ጊዜ ተቀመጠች። ከዚያም ስልኳን አነሳች። ለጠበቃዋ ለዶክተሩ አልደወለችም። ከወደቀች ጀምሮ መልእክት ለሚልኩላት የቦርድ አባላትም አልደወለችም። ለአንድ ሰው ደወለች፣ ለድሮ ጓደኛ። ከዚህ ሁሉ በፊት፣ ከገንዘቡ በፊት፣ ከባለቤቷ በፊት፣ ከሁሉም ነገር በፊት ለምታውቃት ሩቢ ለምትባል ሴት። እሷ ዝምተኛ፣ ጽኑና ምንም አይነት የግል ጥቅም የሌላት ሴት ናት። ሩቢ አለች ጥሪው ሲገናኝ። ድምጿ ከሹክሹክታ በላይ አልነበረም። እዚህ ነኝ አለች ወዲያውኑ። ጥያቄ አልጠየቀችም። ዝም ብላ ብቻ እዚህ ነኝ ሳማንታ አለቻት። ሩቢ አንድ ነገር ማወቅ ፈልጌ ነበር። እኔ ከጠፋው፣ በእውነት ከጠፋው በሆነ መንገድ ልጆቼ ደህና ይሆናሉ? ዝምታ ተፈጠረ። ያ ልጆቹን ትተሽለት በምትሄጁ ሰው ይወሰናል አለች ሩቢ። ሳማንታ አይኖቿን ጨፈነች። መልሱን ቀድሞውኑ ታውቀው ነበር። ሁልጊዜም ታውቀው ነበር። በልጆቹ ጉዳይ የምታምነው አንድ ሰው ብቻ ነበር። በሁሉም ነገር ውስጥ አብሯት የነበረ አንድ ሰው። የጀስቲን አለርጂዎች እና የጂሊያን ፍርሃቶችና ጂሊያን 12 ዓመት እስኪሆናት ድረስ አብራው ትተኛ የነበረውን አሻንጉሊት ስም የምታውቅ አንድ ሰው። መንትየዋ ጄኒፈር አለች በቀስታ። እና ሩቢ ለአንድ አፍታ ዝም አለች። ከ2 ሳምንታት በኋላ ሳማንታ እንደገና ወደቀች። በዚህ ጊዜ ግን የተለየ ነበር። በዚህ ጊዜ 12 ምስክሮችና የመስታወት ጠረጴዛ ባለበት የቦርድ አዳራሽ ውስጥ አልነበረም። በዚህ ጊዜ በቤት ውስጥ፣ በኩሽና ውስጥ በተለመደው ምሽት ነበር። ጂሊያን በኩሽና ጠረጴዛ ላይ የቤት ስራዋን እየሰራች ነበር። ጀስቲን ሶፋው ላይ ስልኩን እያየ ነበር። በአንድ ወቅት ሳማንታ በኩሽናው ጠረጴዛ አጠገብ ቆማ ነበር። በቀጣዩ ቅጽበት ወለል ላይ ነበረች። የተከተሉት ድምጾች ልጆች ሊያወጣቸው የማይገቡ አይነት ነበሩ። ጂሊያን ጮኸች። ጀስቲን በሰከንዶች ውስጥ ክፍሉን አቋርጦ ከጎኗ በጉልበቱ ተንበርክኮ ስሟን እየጠራ ነበር። አምቡላንሱ በፍጥነት መጣ። ጎረቤቶች ጫጫታውን ሰምተው በበሩ ላይ ተሰበሰቡ። ዶክተሮች የመጀመሪያ ግምገማቸውን ሳይጨርሱ ጄኒፈር ሆስፒታል ደረሰች። እየተንቀጠቀጠች ነበር። ጄኒፈር እና ጂሊያን ኮሪደር ውስጥ እርስ በርሳቸው ተቃቅፈው ሳለ ጀስቲን እጆቹን ደረቱ ላይ አጣምሮ ለብቻው ቆሞ በራሱ ጥንካሬ ራሱን ይዞ ነበር። ዶክተሮች ለረጅም ጊዜ ሰሩ እና ከዚያም ቀጥ ያለ መስመር፣ አንድ ረጅም አስከፊ ያልተቋረጠ ድምጽ እና ከዚያ ምንም። በቃ ሄደች። የቀብር ስነ ስርዓቱ ከ5 ቀናት በኋላ ተፈጸመ። ሳጥኑ ዝግ ነበር። ይፋዊ ማብራሪያው ከክስተቱ ጋር በተያያዙ ችግሮች ነበር። ከጭንቅላት ጋር የተያያዘ ድንገተኛና የማይቀለበስ ማንም ተጨማሪ ጥያቄ እንዳይጠይቅ በቂ የሆነ ማብራሪያ። በተለይም ሰዎች ቀጥ ብለው ለማሰብ በጣም በደነዘዙበት ጊዜ ጄኒፈር በመቃብሩ አጠገብ ራሷን ስታወደቀች። መሬት ላይ ከመውደቋ በፊት 2 ሰዎች ያዟት። መንትያ እህቷ ለዘላለም ሄዳለች። ሌላኛው የልብ ትርቷ። ጀስቲን እና ጂሊያን ሙሉን ጊዜ እርስ በርሳቸው ተቃቅፈው ነበር። በፍጹም አልተላቀቁም። ለጸሎት አይደለም፣ ለንግግርም አይደለም፣ ወደ መኪኖቹ ለሚደረገው ረጅም ዝምታ የታጀበ ጉዞም አይደለም። ሁለቱ ተቃቅፈው የቆሙት እርስ በርስ መደጋገፋቸው ብቻ እንደሆነ በሚያውቁበት መንገድ ነበር። ሰዎች ስለ ሳማንታ፣ ስለ ልግስናዋ፣ ስለ ደግነቷ፣ ስለ ጥንካሬዋ ሳታማርር ለብዙ ዓመታት ብዙ ሰዎችን እንዴት እንደተሸከመች የሚያምሩ ነገሮችን ተናገሩ። ስኮላርሺፕ፣ የሆስፒታል ሂሳቦች፣ እሷ ከሄደች በኋላ አብዛኞቹ ሰዎች ስላሰሙት ጸጥ ያለ ደግነት
እረፍት ይገባታል አሉ። በሰላም አርፋለች አሉ። እናም የመጨረሻው ጸሎት ተነግሮ ህዝቡ መቀነስ ሲጀምር ጄኒፈር ወደፊት ወጣች። በመቃብሩ ጫፍ ላይ ቆማ ለረጅም ጊዜ ወደ ታች ተመለከተች። ከዚያም ወደ ቀሩት ሰዎች ዞረች። አይኖቿ ቀልተዋል፣ ድምጿም ታፍኗል። ልጆቹን እጠብቃለሁ አለች ጄኒፈር። ውርሷን እጠብቃለሁ፣ ለዚህም ቃል እገባለሁ እምላለሁ። ሰዎች ራሳቸውን ነቀነቁ። አንዳንዶቹ አዲስ እንባ ፈሰሱ። አንድ ሰው ቢያንስ ልጆቹ አክስት አላቸው አለ። ሌላ ሰው ደግሞ ጄኒፈር በጣም ጠንካራ ናት፣ እስኪ እንዴት እንደሆነች ተመልከቱ አለ። ሁሉም አመሰገኗት፣ ሁሉም አመኗት። ነገር ግን ሐዘን በጣም የሚያስገርም ነገር ነው። ሰዎችን እንዲሁ ዝም ብሎ አይሰብርም። አንዳንዴ ይገልጣቸዋል፣ በቀስታ በዝምታ የጠዋት ብርሃን ጨለማ የሸሸገውን እንደሚገልጠው ሁሉ። እና ብርሃኑ ስለ ጄኒፈር ሊገልጥ ላለው ነገር ማንም ሰው ዝግጁ አልነበረም። ከቀብር በኋላ ያለው የመጀመሪያ ወር ጄኒፈር ለመሆን ቃል የገባችውን ሁሉ ነበረች። ወደ ቤቱ ገባች፣ ምግብ አበሰለች። ምሽት ላይ ከልጆቹ ጋር ተቀመጠች። ጀስቲንን ስለ ዩኒቨርሲቲ ጠየቀች። ጂሊያንን ስለ ጓደኞቿ ጠየቀች። ጂሊያን ስታለቅስ አቀፈቻት እና ጀስቲን ስለ ማንኛውም ነገር ሊያናግራት እንደሚችል ነገረችው። በቃ እሷ እዚያ ነበረች። የጎበኟት ሰዎች አስደናቂ ነች አሉ። ለነዚያ ሰዎች ስትል ራሷን እየጠበቀች ነው ብለው ተንሾካሾኩ። በውስጧ ሙሉ በሙሉ ተሰብራ መሆን አለበት፣ ግን ቢሆንም እሷን ተመልከቱ፣ እንዴት ጠንካራ እንደሆነች እዩ እያሉ አወደሷት። ጀስቲንና ጂሊያን አመስጋኞች ነበሩ። በዝምታ በጥልቀት አመሰገኑ። ምክንያቱም ሐዘን አቅጣጫን ያስታል። ዓለሙ በጨለማ ውስጥ አንድ ሰው የቤት ዕቃዎችን ሁሉ እንዳንቀሳቀሰበት ክፍል እንዲሰማ ያደርጋል። ነገሮችን እየገጩ እንድትቀጥሉ ያደርጋል። የሌሉ ነገሮችን ለመያዝ እንድትሞክሩም ያደርጋል። እና ጄኒፈር እዚያ መኖሯ ልክ እንደ እናታቸው የሚሸት ሰው፣ አንዳንዴ እናታቸው እንደምትስቀው የሚስቅ እና እናታቸውን በህይወት ካለ ከማንም በላይ ለረጅም ጊዜ የሚያውቃት ሰው መኖሩ ረዳቸው። ነገሮች መቀየር ሲጀምሩ መጀመሪያ ላይ እንዳያስተውሉ በሚያበቃ ደረጃ ረዳቸው። ለውጡ በጣም ቀስ ያለና በጣም ጥንቃቄ የተሞላበት ነበር። ልክ አንድ ሰው መብራቱን በጣም በቀስታ ዝቅ እንደሚያደርገው እና ፀሐይ መቼ እንደጠለቀች እስከምንገረም ድረስ ያለው ክፍሉን መጨለሙን እማናስተውልበት አይነት በትናንሽ ነገሮች ተጀመረ። በቤት ውስጥ ለ6 ዓመታት የሰራውንና ጀስቲን እንቁላሉን እንዴት እንደሚወደውና ጂሊያን ምን ያህል በርበሬ መቋቋም እንደምትችል በትክክል የሚያውቀውን ሲሞን የተባለው ምግብ አብሳይ አገልግሎቱ ካሁን በኋላ እንደማያስፈልግ ተነገረው። ጄኒፈር እያቃለልን ነው አለች። ሙሉ በሙሉ ምክንያታዊ የሆነ የንግድ ውሳኔ እንደምታደርግ ሰው ቃና። ሲሞን በጣም ውድ ነው። ምግብ ማብሰሉን እኔ ራሴ መቆጣጠር እችላለሁ። ጀስቲን ከስልኩ ላይ ቀና ብሎ ተመለከተ። እናቴ ሲሞንን ተወደው ነበር። ሳማንታ እናታችሁ አሁን ሄዳለች አለች ጄኒፈር በቀላሉ በደረቅ ልክ የሐቅ ስህተትን እንደምታስተካክል ሰው። እና አሁን ነገሮች ተለውጠዋል። ሲሞን ዕቃዎቹን ጠቅልሎ ወጣ። ልጆቹን እያየ ለጥቂት ጊዜ በበሩ ላይ ቆመ እና የሆነ ነገር በፊቱ ላይ አለፈ። ላለመናገር የመረጠው ነገር። አንድ የራሱን ቀና አደረገና ወጣ። ጂሊያን ከደረጃው ላይ ሆና ሲሄድ ተመለከተችው። እሷ ምንም አልተናገረችም። አሽከርካሪው ቀጣዩ ነበር። ከዚያም ከሶስቱ የቤት ሰራተኞች ሁለቱ። በእያንዳንዱ ጊዜ ማብራሪያው ተመሳሳይ ነበር። እያቃለልን ነው። አሁን ነገሮች ተለይተዋል። እናትሽ ስለ ገንዘብ በቂ ጥንቃቄ አታደርግም ነበር። እውነተኛ መሆን አለብን። ያ እውነተኛ የሚለው ቃል ጄኒፈር በምትናገረው ነገር ሁሉ ውስጥ መታየት ጀመረ። እውነተኛ መሆን አለብን። በምንችለው ነገር አሁን ላይ እውነተኛ እንሁን። እናትሽ እውነተኛ አልነበረችም እና ሂሳቦቹ እንዴት እንደተለወጡ ተመልከቱ ትል ነበር። ጀስቲን ስለ እናቱ እንዲህ ስትናገር ለመጀመሪያ ጊዜ ሲሰማ ተቃወመ። በእነዚህ ሂሳቦች ውስጥ ያለውን ሁሉ እሷ ናት የገነባችው አለ። ድምፁ ቁጥጥር የተደረገበት ቢሆንም ለጥቂት ነበር። እሷ ግዴለሽ አልነበረችም፣ ለጋስ ነበረች። ጄኒፈር ለጥቂት ጊዜ ተመለከተችው። ያለ ገደብ ልግስና መጥፎ ዕቅድ ብቻ ነው አለች። ተቀመጥ ጀስቲን። አልተቀመጠም፣ ግን ደግሞ ትግሉን ለመቀጠል ጉልበት አልነበረውም። የ20 ዓመት ወጣት ነበር። እናም በሐዘን ላይ ነበር። ደክሞት ነበር። በዙሪያው ገና ምን እየሆነ እንዳለ አልተረዳም ነበር።
ዝም ብሎ ቤቱ ይበልጥ እንደቀዘቀዘ፣ ምግቦች ይበልጥ ዝምተኛ እንደሆኑ፣ ጧት ደረቱ ላይ እናቱን ከመናፈቅ ጋር ምንም ግንኙነት የሌለውና ገና ስም ሊሰጠው ካልቻለው ነገር ጋር የተያያዘ ከባድነት እየተሰማው እንደሚነቃ ያውቅ ነበር። ከዚያ ስለ ዩኒቨርሲቲው ውይይት መጣ። ጀስቲን ውድ በሆነ የግል ዩኒቨርሲቲ ውስጥ ይማር ነበር። እናቱ ሆነ ብላ ነበር የመረጠችው። ከሱ ጋር 3 ግቢዎችን ጎብኝታለች። ትምህርቱ ላይ ተገኝታለች። ግቢውን ተመልክታለች። ስለ ፕሮግራሞቹ ጥያቄዎችን ጠይቃለች እና ከዚያ በሱ ስላመነችና የሚቻለውን ሁሉ ምርጥ ጅማሮ እንዲኖረው ስለፈለገች ሙሉ የትምህርት ክፍያውን ሳትሳቀቅ ከፈለች። ጀስቲን በአንድ ምሽት የምግብ ጠረጴዛ ላይ ፎልደር ከፍታ ከፊት ለፊት ተቀመጠች። ይህ ክፍያ አለች ወረቀቱን እየነካች። በጣም ብዙ ነው። ጀስቲን ትኩር ብሎ ተመለከታት። እናቴ የመረጠችው እኮ ነው። ጄኒፈርም እናታችሁ እኔ መገምገም ያለብኝን ብዙ ነገሮች መርጣለች አለች። ከዚህ ግማሽ የሚያወጡ ዩኒቨርሲቲዎች አሉ፣ ጥሩ ዩኒቨርሲቲዎች፣ በቂ የሆኑ። እኔ እኮ ቀድሞውኑ እዛ ተመዝግቤያለሁ። 1 ዓመት ሆኖኛል አለ ጀስቲን። ልቀቅ እያልኩ አይደለም፣ በየቦታው ወጪዎችን መቀነስ አለብን እያልኩ ነው። ፎልደሩን ዘጋችው። የሚቀጥለውን ክፍያ ስችል አስተካክለዋለሁ። ስችል ብቻ፣ መከፈል በሚገባው ጊዜ አይደለም፣ በቀነ ገደቡም አይደለም፣ ስትችል ብቻ። ጀስቲን ዝም ብሎ ተቀመጠ። ያ ምን ማለት ነው? እኔ ይዟለሁ ማለት ነው አለች ጄኒፈር። ጥያቄ አታብዛብኝ፣ የምችለውን ሁሉ እያደረግኩ ነው። ከክፍሉ ወጣች። ከዛ በኋላም ለረጅም ጊዜ በዚያ ጠረጴዛ ላይ ብቻውን ተቀመጠ። ፎልደሩ አሁንም እዛው ነው፣ ግን አልከፈተውም። ቀድሞውኑ ውስጥ ምን እንዳለ ያውቃል። ስችል ማለት ምን ማለት እንደሆነም ያውቃል። ያንን ሐረግ እናቱን ገንዘብ ከሚበድሏት ሰዎች እድሜ ልኩን ሰምቶታል እና ምን ማለት እንደሆነ ትርጉሙን በደንብ ያውቀዋል። አይሆንም ማለት ነው። ዝም ብሎ በቀስታ አይሆንም እንደማለት ነው። የትምህርት ክፍያው ዘገየ። ከዚያም በከፊል ሆነ። ከዚያም የፋይናንስ ቢሮ ደብዳቤ ላከ። ጀስቲን ጄኒፈር ሳታየው ደብዳቤውን ቀድሞ ወሰደው። መኪናው ውስጥ ከግቢው በር ውጭ አቆሙ። ሞተሩን አጥፍቶ አነበበው። ቋንቋው ትሁት ግን ደግሞ ጠንካራ ነበር። ያልተከፈለ ቀሪ ሂሳብ፣ ከትምህርት የመታገድ አደጋ። እባክዎን በሚመቾት ጊዜ ቢሮውን ያነጋግሩ ይላል። ለ40 ደቂቃዎች ያህል እዚያ ተቀመጠ። ወደ ጄኒፈር አልደወለም። ያንን ውይይት እንደገና መጋፈጥ አልቻለም። ወደ ጂሊያንም አልደወለም። ምክንያቱም ጂሊያን እሷ ቀድሞውኑ እየታገለች ነበር። በእሷ ላይ ሌላ ነገር መጨመር አልፈለገም። ለየትኛውም ጓደኛውም አልደወለም። ምክንያቱም ያን ለማድረግ ኩሩ ነበር። ወጣቶች በዝምታ እየፈራረሱ ማንም እንዲያያቸው በማይፈልጉበት ጊዜ እንደሚኮሩት ሁሉ ከግቢው አቅራቢያ በሚገኝ ትንሽ ሱቅ ውስጥ በትርፍ ጊዜ የሚሰሩ ፈረቃዎችን ወሰደ። አብዛኛውን ጊዜ የሌሊት ፈረቃ። ለማንም አልተናገረም። ከክፍል በፊት ለ1 ሰዓት ያህል መኪና ውስጥ መተኛት እንዲችል ማለዳ ከግቢ ይወጣ ነበር። ቀደም ብሎ ይደሰትባቸው የነበሩትን የግቢ ማህበራዊ ዝግጅቶች አቆመ። ምሳ መብላቱንም ያቆመባቸው ቀናት ጥቂት አልነበሩም። ምክንያቱም ምሳ ገንዘብ ይጠይቃል እና ገንዘብ አሁን ከዚህ በፊት ባልነበረው መንገድ ዘውትር የሚያስበው ነገር ሆኗል። ከውስጥ ደረቱን የሚጫነው ነገር። ውጤቱ ቀነሰ። በአስከፊ ሁኔታ አይደለም፣ ገና አይደለም። ነገር ግን የሚወደው ፕሮፌሰር በአንድ ከሰዓት በኋላ ወደ ጎን ጠርቶት በቤት ውስጥ ሁሉ ነገር ደህና እንደሆነ እስኪጠይቀው ድረስ ነበር። ጀስቲንም ደህና ነው ብሎ መለሰ። ሁሉም ነገር ደህና ነው፣ ግን ደህና አልነበረም። አንድ ምሽት ከግቢው አስተዳደር ህንፃ ውጪ መኪና ውስጥ ተቀመጠ። የትምህርት ማቋረጫ ቅጹ በተሳፋሪው ወንበር ላይ ነበር። በዚያ ከሰዓት በኋላ ከቢሮ ወስዶት ነበር። ምክንያቱም ጠረጴዛው ላይ ያለችው ሴት እንደምታውቅ ይህንን ከዚህ በፊት እንዳየችው ሁሉ በቀስታ ሰጥታው ነበር። አነሳውና አነበበው፣ አስቀመጠው። ከዚያም እንደገና አነሳው። ከዚያም ለእህቱ መልእክት ላከ። ምናልባትም ትምህርት ቤቱን ብተው ይሻለኛል፣ በጣም ውድ ነው፣ እናቴ የለችም፣ እውነተኛ መሆን አለብን። የጄኒፈርን ቃል ተጠቀመ። እውነተኛ። እየተጠቀመበት መሆኑን እንኳን አላስተዋለም። ጂሊያን ያንን መልእክት በመኝታ ቤቷ ውስጥ ሆና አነበበችው። 2 ጊዜ አነበበችው። ከዚያም ስልኳን ፍራሿ ላይ በግንባሩ ደፍታ አስቀመጠች። ፊቷን በትራሷ ውስጥ ቀበረች እና ለቀሰች። አሁን በሌሊት የምታለቅሰው አይነት ለቅሶ። በቤት ውስጥ ያለ ማንም እንዳይሰማት በትራስ ፊቷን ሸፍና። ምክንያቱም ጂሊያን ባለፉት ጥቂት ሳምንታት ውስጥ በዚህ ቤት ውስጥ ማልቀስ
ካሁን በኋላ መጽናናትን የሚያስገኝ ነገር እንዳልሆነ ተረድታለች። ይልቁኑ ትዕግስት እንደማጣት ነበር የሚታየው። ጄኒፈር አሁንም ታለቅሻለሽ? አለች አንድ ቀን ምሽት ጂሊያን ኩሽና ውስጥ አይኖቿ ቀልተው ስታገኛት። ሳምንታት አልፈዋል እኮ ወደፊት መሄድ አለብሽ። ጂሊያን ራሷን ነቅንቃ ይቅርታ ጠየቀች። ለእናቷ በማዘኗ ይቅርታ ጠየቀች። እሷ ገና የ18 ዓመት ወጣት ነበረች እና እናቷን በመናፈቋ ይቅርታ ጠየቀች። ነገሮችን መጠየቅ አቁማ ነበር፣ መቀነስ አይደለም፣ ሙሉ በሙሉ አቆመች። የነበሯት ልብሶች ማርጀት ሲጀምሩ አዲስ ልብስ አልጠየቀችም። ለትምህርት ቁሳቁስም አልጠየቀችም። ታዳጊዎች የሚያስፈልጓቸውን ጥቃቅን ነገሮችም አልጠየቀችም። ለትምህርት ቤት የሚሆን የኪስ ገንዘብም አልጠየቀችም። ዝም ብላ ያለምንም ነገር መኖር ጀመረች። ያለምንም ነገር ለመኖር ብልሃተኛ ሆነች። በጭራሽ በማይገባቸው ሰዎች አይሆንም መባል የሚያመጣውን ሌላ ውርደት ላለመጋፈጥ ስትል በጣም በፍጥነት ያንን ለመልመድ ጎበዝ ሆነች። መሳቅ አቆመች። በአንዴ አይደለም፣ ቀስ በቀስ ሳቋ በንግግሮች ውስጥ እየቀነሰ መጥቶ አንድ ቀን ጀስቲን መጨረሻ የሰማው መቼ እንደነበር ማስታወስ እስኪሳነው ድረስ እና ያ ስሜት በሆዱ ውስጥ እንደ ድንጋይ ከበደው። ክፍሉን በደስታ ተሞላ የነበረችው ልጅ በዝምታ ወደ ጥጎች እየጠፋች ነበር። በቤት ውስጥ የቀረው ብቸኛው ሙቀት ካልተጠበቀ ቦታ የመጣ ነበር። ስሟ ኮንፈርት ነበር። ጄኒፈር ገና ያላባረረቻት ብቸኛ የቤት ሰራተኛ። በደግነት ሳይሆን መጸዳጃ ቤቶችን የሚያጸዳና ልብስ የሚያጥብ ሰው ስለፈለገች እና የትኛውን ስራ ራሷ ለመስራት ፈቃደኛ እንደሆነች ገና ስላልወሰነች ነበር። ኮንፈርት ትንሽ ነበረች። ድምጿ ረጋ ያለ ነው። በቤት ውስጥ ለ3 ዓመታት ሰርታለች። ሁሉም ነገር የት እንዳለ ታውቃለች። የጂሊያን ተወዳጅ ሻይ እንዴት እንደሚዘጋጅ ታውቃለች። ጀስቲን ሲጨነቅ ራሱን እንዴት እንደሚያመውና ለዚህ የሚሆኑ ትናንሽ ሰማያዊ ኪኒኖች በታችኛው ፎቅ መታጠቢያ ቤት ውስጥ በሁለተኛው መሳቢያ ውስጥ እንዳሉም ታውቃለች። ትናንሽ ነገሮችን ማድረግ ጀመረች። ለጂሊያን ራት ስታመጣላት ከክፍሏ በር ውጪ የምግብ ሳህኑን ማስቀመጥ፣ ጀስቲን ዘግይቶ ወደ ቤት ሲመጣ ምሽት ላይ ኩሽና ውስጥ መቀመጥ። ይህም በሩን ሲከፍት ቢያንስ ሰላም የሚለውና ከሱ ምንም የማይፈልግ አንድ ሰው በንቃት እንዲኖር ብላ ነው። ንግግር አላደረገችም። ነገሮችን ለማስተካከልም አልሞከረችም። ብቻ ዝም ብላ ሁለቱም በዚህ ካሁን በኋላ እንደ ቤታቸው በማይሰማቸው ቤት ውስጥ የሚያያቸው ቢያንስ አንድ ሰው መኖሩን እንዲያውቁ አደረገች። አንድ ቀን ምሽት ጂሊያን ኩሽና ወለል ላይ ተቀምጣ ጀርባዋን በቁም ሳጥኑ ደግፋ ጉልበቶቿን ደረቷ ላይ አድርጋ አገኘቻት። በስራ ልብሷ ከጎን ወለሉ ላይ ተቀመጠች። ለጥቂት ጊዜ ምንም አላለችም። ከዚያም ጂሊያን በቀስታ እናቴ በጣም ናፈቀችኝ አለች። አውቃለሁ አለቻት ኮንፈርት። ጂሊያን እየተሰረዘች እንደሆነ ይሰማኛል ብላ በሹክሹክታ ተናገረች። ልክ አክስት ጄኒፈር እየሰረዘቻት እንደሆነ። ምግብ አብሳዩ ሄዷል፣ ሹፌሩም ሄዷል። እናቴ የመረጠችው ነገር ሁሉ እየፈረሰ ነው። ልክ እናቴን እንደገና እንድትጠፋ እያደረገቻት ነው እና እንዴት እንደማስቆመው አላውቅም። ኮንፈርት አቀፈቻት። እናትሽ የምትሰረዝ አልነበረችም አለች በጽናት። ሰማሽኝ? ያቺ ሴት ፈጽሞ የምትሰረዝ አይደለችም። ጂሊያን ተጠግታ ታለቀሰች። ኮንፈርት አንዴ ለጄኒፈር አንድ ነገር ለመናገር ሞከረች። ልጆቹ ከቤት እስኪወጡ ጠበቀች። ጄኒፈር ስልኳ ላይ ሆና እግሮቿን አጣምራ ዘና ብላ ወደ ተቀመጠችበት ሳሎን ሄደች። እመቤት አለች በጥንቃቄ። ልጆቹ እየተቸገሩ ይመስለኛል። በተለይ ጀስቲን ትምህርት ቤት ውስጥ ችግር ያለው ይመስለኛል። ጄኒፈር በቀስታ ከስልኳ ላይ ቀና ብላ ተመለከተች። ለኮንፈርት የሰጠቻት እይታ ቃላት የማይፈልግ አይነት እይታ ነበር። በጣም ግልጽና በጣም ቀዝቃዛ የሆነ ነገር አስተላልፏል። አንቺ የቤት ሰራተኛ ነሽ አለች እንጂ አማካሪ አይደለሽም፣ ወላጅም አይደለሽም። የቤት ሰራተኛ። ኮንፈርት በዝምታ ቆመች። ዝም ብዬ እኔ ያየሁትን ነገር መናገር ፈልጌ ነው። ጄኒፈር ዝም ብላ ወደ ስልኳ ተመለሰች። ከ2 ቀናት በኋላ ኮንፈርት ወደ ሳሎን ተጠራች። እያሰናበትኩሽ ነው አለቻት ጄኒፈር። ወጪዎችን እየቀነስን ነው። ኮንፈርት ለረጅም ጊዜ ተመለከተቻት። እነዚያ ልጆች ሰው ያስፈልጋቸዋል አለች በቀስታ። እየተከራከረች እየለመነች አልነበረም። ዝም ብላ እውነቱን እየተናገረች ነበር። ምንም ነገር እንደማይቀየር እያወቃችሁ እውነቱን እንደምትናገሩት።
ግን ለማንኛውም ዝም ብላችሁ መናገር ስላለባችሁ የምትናገሩት። እነዚህ ልጆች እኔ ስነ ስርዓትና የፋይናንስ ትምህርት ያስፈልጋቸዋል። ጄኒፈር ስሜታዊነት አያስፈልጋቸውም። ዝም ብለሽ እቃዎችሽን ሰብስቢ አለቻት። በዚያ ምሽት ኮንፈርት ወጣች። ጂሊያን በመኝታ ቤቷ መስኮት ላይ ቆማ በሩ ከኋላዋ ሲዘጋ ተመለከተች። በደረቷ ውስጥ በር እንደተዘጋ ያህል ተሰማት። ይህ በእንዲህ እንዳለ ጀስቲን በሌሊት ፈረቃ ሲሰራና ደብዳቤዎችን ሲቀበል እና በትምህርት ማቋረጫ ቅጾች ላይ ሲያፈጥ ጂሊያን በትራስ ውስጥ ስታለቅስና መሳቅ ስታቆም እና በማዘኗ ይቅርታ ስትጠይቅ ኮንፈርት ቦርሷን በትከሻዋ ላይ አድርጋ በበሩ ስትወጣ ጄኒፈር በከተማው ማዶ ያለውን የራሷን አፓርታማ በአዲስ መልክ አስጌጠች። አዲስ ሶፋዎች፣ መጋረጃዎች፣ ከጀስቲን የ3 ወር ትምህርት ክፍያ በላይ የሚያወጣ የምግብ ጠረጴዛ ስብስብ፣ ቦርሳዎችን ገዛች። በራሳቸው ሳጥን ውስጥ በቲሹ ተጠቅልለው በሪቫንና ማንም ሊያገኘው በማይችልበት ቦታ በማታስቀምጣቸው ደረሰኞች የታጀቡ የሳምንት መጨረሻ ጉዞ አደረገች እና በሆቴል ገንዳ አጠገብ ያለችበትን ፎቶ ፈውስ ለሁሉም ሰው የተለያየ ነው በሚል መግለጫ ለጠፈችው። የስፓ ቀን ነበራት። ከዚያም ሌላ በጥንቃቄ ካልተከታተሉ በቀር ለማስተዋል በሚከብድ ሁኔታ ገንዘቡ ከርስቱ ሂሳቦች ወደ ሌላ ቦታ በዝምታ አዘዋወረችው። በሐዘን ላይ ያለ የ20 ዓመት ወጣትና ልቧ የተሰበረ የ18 ዓመት ወጣት እንዳያስተውሉ በሚበቃ ደረጃ ጥንቃቄን አድርጋ ነበር። ለካሜራዎች ግን በቂ ጥንቃቄ አላደረገችም ነበር። ነገር ግን ስለ ካሜራዎቹ ገና ማንም አላወቀም ነበር። ልጆቹም አያውቁም። ጄኒፈርም አታውቅም። ኮንፈርትም አታውቅም። ሩቢ ግን ታውቅ ነበር። በየምሽቱ ከስክሪን ፊት ለፊት ተቀምጣ ሁሉንም ነገር ከምትመለከተው በደህንነት ቤት ውስጥ ካለችው ሴት በቀር ሌላ ማንም አያውቅም ነበር። ሞተች የተባለችው ሴት፣ ሁሉንም ነገር ያቀደችው ሴት፣ ያቺ ሴት አልሞተችም ነበር። ያ ትንሽ ይቆያችሁ፣ እሷ አልሞተችም ነበር። ያ ቀጥ ያለ መስመር፣ ድምፁ፣ ነጩ ጨርቅ፣ ዝጉ ሳጥን፣ ቀብሩ፣ ንግግሮቹ፣ ጄኒፈር መቃብሩ አጠገብ ራሷን ስታ መውደቋ፣ ጀስቲን እና ጂሊያን በብርድ ውስጥ እርስ በርስ መተቃቀፋቸው፣ ሁሉም እያንዳንዱ ቅጽበት ለ15 ዓመት ትልቅ ኩባንያን የመራች ሴት ብቻ ልታደርገው በምትችለው ጥንቃቄ ተቀናጅቶና ታቅዶ ተፈጽሟል። ዝርዝር ነገሮች ዋጋ እንዳላቸው ከመረዳት የሚመጣ ጥንቃቄ ነበር። ያልተቋጩ ነገሮች ሰዎችን እንዴት እንደሚያስጠልፉ፣ እንዲህ ያለውን ግዙፍ ነገር ለማድረግ ከወሰንሽ ሙሉ በሙሉ እንደምታደርጊው ወይም በጭራሽ እንደማታደርጊው ማወቅ። ሳማንታ በህይወት ነበረች። በከተማው ሌላኛው ወገን ባለች ትንሽ ቤት ውስጥ ተቀምጣ ነበር። ከእውነተኛ ቤቷ ጋር ምንም አይመሳሰልም። የእብነበረድ ወለሎች የሉም፣ ከፍ ያሉ ጣራዎች የሉም፣ ሰራተኞችም የሉም። 4 ግድግዳዎች፣ አልጋ፣ መታጠቢያ ቤት፣ ኩሽናና ላፕቶፕ እና 3 ስክሪኖች ያሉበት ጠረጴዛ ብቻ ነበር። በጣም ከባድ ስራ የሚሰራ ሰው ቢሮ የሚመስል አቀማመጥ። ይህም በሆነ መንገድ ነበር። ሩቢ ሁሉንም ነገር አቀናጅታው ነበር። የግል የሕክምና ቡድን፣ ተዋናዩን፣ አሁን አንዳንዶቹ ተዋናይን ያስፈልጉ ነበር። ጥሩ ተከፍሏቸው ሚስጥር እንዲጠብቁ የማሉ ሰዎች፣ ከባድ ጥያቄዎችን ለመጠየቅ በጣም በደነዘዘ ቤተሰብ ዘንድ ተቀባይነት እንዲኖረው በቂ ይፋው የሚመስሉ ወረቀቶች፣ በምትጠቀምበት ሲስተም ውስጥ ያለና ጊዜው ሲደርስ ልትቀለብሰው የምትችለው የሞት የምስክር ወረቀት። ለማቀድ ሳምንታትን ወስዶ ነበር። ገና ሆስፒታል እያለች፣ ምርመራው ገና ትኩስ እያለ፣ አልዛይመር ከሷ ምን ሊወስድ እንደሚችል ያለው ፍርሃት ገና በደረቷ ውስጥ እንደ ጩኸት እያገሳ በነበረበት ጊዜ የተደረገ የዝምታ የጥንቃቄ ጥብቅ እቅድ። ምክንያቱም ምርመራው አስፈርቷት ነበር። ካልሆነ ግን አታስመስልም። በዚያ ምሽት ወደ ቤቷ ሄዳ ባለቤቷ ከሞተ በኋላ አልቅሳ የማታውቀውን አይነት ለቅሶ አልቅሳ ነበር። የሚመጣውን እውነታ ተጋፍጣ ነበር። በቀስታ መጥፋት፣ ስሞችን መርሳት፣ ፊቶች መደብዘዝ እና በጣም ደንግጣ ነበር። ግን ከዛ የበለጠ ያስፈራት ነገር ነበር። ልጆቿን በእውነት ባልፈተነችው ሰው ዘንድ ትታ መሄድ። ጄኒፈርን ተወዳት ነበር። ገና ለፍቅር ቃል ከመኖሩ በፊት ፍቅር ማለት ሙቀትና መቀራረብ እና ጨለማ ውስጥ ከጎን የሚሰማ የትንፋሽ ድምጽ ብቻ ከነበረበት ጊዜ ጀምሮ ህይወቷን ሙሉ ጄኒፈርን ተወዳት ነበር። መንቷን የምትወዳት ልክ የራሳችንን አካል እንደምንወደው ያህል ነበር። ነገር ግን ፍቅር ከባህሪ ጋር አንድ እንዳልሆነ ተረዳች እና በዚያ ምሽት ከዶክተር ጉብኝት በኋላ መኝታ ቤቷ ውስጥ ተቀምጣ
የጄኒፈርን ባህሪ በእውነት እንደማታውቅ ተገነዘበች። ሁል ጊዜ ምቹ በሆኑ ሁኔታዎች ውስጥ ብቻ ነበር ያየችው። ጄኒፈር አንድ ነገር በፈለገችበትና ሳማንታ በሰጠችበት ሁኔታ ውስጥ ብቻ። ጄኒፈር የደግነትና የልግስና ተቀባይ በነበረችበት ሁኔታ። ጄኒፈር ስልጣን ሲኖራት ምን እንደምታደርግ አይታት አታውቅም። ጠረጴዛ ላይ ገንዘብ ሲኖርና ማንም ሳያያት ምን እንደምትሆን አይታ አታውቅም። እና ማየትና ማወቅ ነበረባት። ምክንያቱም አይምሮዋ መታወቅ ከጀመረ በሽታው ልጆቿን የመጠበቅ አቅሟን በቀስታ የሚወስደው ከሆነ በእነሱ ላይ ኃላፊነት የምትተወው ሰው ሊፈተን ይገባዋል። በእውነት መፈተን ይገባዋል። ቃለ መጠይቅ አይደለም፣ መፈተን፣ በትክክል መፈተን፣ በዛው ሁኔታ ውስጥ ሲያልፍ ማየት። ስለዚህ ወደ ፈተናው ገባች። በስብሰባው ላይ ከወደቀች ከ3 ሳምንታት በኋላ ካሜራዎቹ ገብተው ነበር። የግል የደህንነት ኩባንያ ቀጥራ ነበር። ቢሮዋን የሚያስተዳድረው ሳይሆን በሩቢ የተጠቆመ ሌላ ኩባንያ፣ ምንም አይነት ጥያቄ የማይጠይቁ እና ከደንበኛው በስተቀር ለማንም ሪፖርት በማይልኩ ሰዎች የተዋቀረ። በእያንዳንዱ የቤት ክፍል ውስጥ ካሜራዎች ተገጠሙ። ሳሎን፣ ኩሽና፣ የመመገቢያ ክፍል ኮሪደሮች፣ መኪናዎች ውስጥ፣ በአትክልት ቦታ ውስጥም ጭምር ትናንሽ ካሜራዎች፣ ካልፈለጋቸዋቸው በስተቀር የማታገኟቸው አይነት እና መኖራቸውን ካልጠረጠራችሁ በስተቀር የማትፈልጓቸው። እና ጄኒፈር ደግሞ የምትጠረጥርበት ምንም ምክንያት አልነበራትም። ምክንያቱም ጄኒፈር የምታውቀው መንትዮዋ እንደሞተች ነው። ሳማንታ በየቀኑ በእነዚያ ስክሪኖች ፊት ትቀመጥ ነበር። በየቀኑ ልጆቿ ሲነቁና በዝምታ ቁርስ ሲበሉ ትመለከታለች። ጀስቲን ቀድሞ ሲወጣና በየሳምንቱ እየጠቆሩ በሚሄዱ የአይን ዙሪያ ጥቁረት ዘግይቶ ሲመለስ ትመለከታለች። ጂሊያን በተቻለ መጠን ትንሽ ቦታ ለመያዝ እንደሚሞክር ሰው በቤት ውስጥ ስትንቀሳቀስ ትመለከታለች። ልክ በጥቂት አጫጭር ሳምንታት ውስጥ መኖሯ ችግር እንደሆነ እንደተማረች ሰው። ጄኒፈር ልጆቿ ብቻቸውን ራት ሲበሉ ሳሎን ውስጥ ስልኳ ላይ ስትሆን ትመለከታለች። ጄኒፈር ለጀስቲን በዚያ ቃና ስትናገር ታያታለች። ያ ደረቅ ንቀት የተሞላበት እውነታውን አታይም፣ እውነታውን መቀበል አለብን የሚል ቃና እና የልጇ መንጋጋ ሲጠነክርና አይኖቹ ወደ ሩቅ ቦታ ሲሄዱ ሲጎዳ እና ማንም እንዳያየው በሚፈልግበት ጊዜ ወደሚሄድበት ቦታ ሲሄድ ተመለከተች። ጂሊያን ኩሽና ውስጥ ወለሉ ላይ ከኮንፈርት ጋር ስታለቅስ አየቻት። ኮንፈርት ስትባረርም አየች። ቦርሳዎቹ በጄኒፈር አፓርታማ ውስጥ ሲደርሱ ጀስቲን መኪና ውስጥ ሆኖ ሳንቲም ከሚቆጥርበት ስክሪን ጎን ለጎን ባለ ስክሪን ተመለከተች። ሁሉንም ነገር ተመለከተች እና እያጠፋት ነበር። ይሄ የጠበቀችው አይነት ውጤት አልነበረም። የጠበቀችው ምን እንደሆነ እንኳን አታውቅም ነበር። ምናልባት ጄኒፈር ትንሽ ትቸገራለች፣ ፍጹም አትሆንም እንደ ማንኛውም ሰው። ምናልባት ሳማንታ ራሷ ያን ያህል አትሞቅም። ምናልባት በጣም ጠንቃቃ፣ በጣም ወግ አጥባቂ የሆኑ የፋይናንስ ውሳኔዎችን ታደርጋለች ብላ አስባ ይሆናል። ጉድለቶችን ለማየት ጠብቃ ነበር። ነገር ግን ይህንን ፈጽሞ አልጠበቀችውም። ልጇ እናቷ ለዓመታት የከፈለችውን የትምህርት ክፍያ በድንገት እንደ አማራጭ ወጪ ተቆጥሮ በሚስጥር የሌሊት ፈረቃ ሲሰራ ለማየት በፍጹም አልጠበቀችም ነበር። ልጇ ሲጠፋ ለማየት አልጠበቀችም። ምግብ አብሳዩ ሲባረርና ሹፌሩ ሲሰናበት እና ባለቤቷ ከዚያም እሷ ለዓመታት የገነቡት ሞቅ ያለ ነገር ሁሉ ከቤት ውስጥ ሲወጣ ማየትን አልጠበቀችም ነበር። ጂሊያን ብቻዋን በትራስ ውስጥ ስታለቅስ መንትዮዋ የርስቱን ገንዘብ ለውድ መጋረጃዎችና ለሳምንታት መጨረሻ ፓስታ ጠፋ ለማየት አልጠበቀችም ነበር። በየምሽቱ በእነዚያ ስክሪኖች ፊት ትቀመጥ ነበር እና በየምሽቱ የሆነ ነገር ያስከፍላት ነበር። አንዳንዴ ምስሉን ታቆመዋለች፣ ዝም ብላ ታቆመዋለች። እጇን አፏ ላይ አድርጋ በመኪና ውስጥ ያለውን ልጇን ወይም በኩሽና ጠረጴዛ ላይ ያለችው ልጇን በቆመ ምስል ትመለከታለች። ከዚያም እንደገና ትከፍተዋለች። ምክንያቱም መመልከቷን መቀጠል ነበረባት። ምክንያቱም ሁሉንም ነገር ማየት ነበረባት። ምክንያቱም ዋናው ነገር ሁሉንም ነገር ማየት ነበርና። ጄኒፈር ለጂሊያን ሳምንታት ስለሆናት ማልቀሷን እንድታቆም ወደፊት መሄድ እንዳለባት ስትነግራት ካየች በኋላ አንድ ጊዜ ሌሊት አጋማሽ ላይ በትራስ ላይ ጮኸች። ትራሷን ፊቷ ላይ አድርጋ ጉሮሯ እስኪታመም ድረስ ጮኸች። ከዚያም ቀና ብላ ተመለከተች። ፊቷን ጠርጋ ወደ ስክሪኑ ተመለሰች። ስለ በሽታውም ታስብ ነበር። ለምታደርገው ነገር በተግባር ምን ማለት እንደሆነ። መድኃኒቷን ወደ ትንሿ ቤቷ ይዛ መጣ ነበር። በየቀኑ ሳታቋርጥ ትወስዳለች። ዶክተሩ የመከራትን ልምምዶች፣ የማስተዋወስ ልምምዶች፣ መዋቅር ትሰራ ነበር።
ነገሮችን ዘውትር ትጽፍ ነበር። ዝርዝሮችን፣ ማስታወሻዎችን፣ ቀኖችን ማስታወሻ ደብተር ትይዝ ነበር። ለስሜታዊነት ሳይሆን ለጥንቃቄ፣ ለምታውቀውና መቼ እንዳወቀችው ለመገንዘብ። ትውስታ መጥፋት ከጀመረ ራሷን የምታስርበት ነገር እንዲኖራት። ነገር ግን ከመርሳት በላይ ያስፈራት ነገር ይህ ነው። በሽታው ደካማ አላደረጋትም፣ ክህደቱ ግን አደከማት። ምክንያቱም በሽታውን መዋጋት ትችላለች። መድኃኒት፣ ዶክተሮች እና እቅድ አላት፣ ጊዜ አላት። የመጀመሪያ ደረጃ ማለት ጊዜ ማለት ነው። መላመድ፣ ማስተካከል፣ መዘጋጀት ትችላለች። ግን በዓለም ላይ በጣም ያመናችሁት ሰው፣ ሌላኛው የልብ ትርቴ ብላችሁ የምትጠሩት ሰው የሚያዝኑ ልጆችን እንደ ችግር ሲመለከት ለሚገኘው ግኝት እንዴት መዘጋጀት ይቻላል? መቃብር ላይ ራሱን የሳተ ሰው ወደ ቤት ሄዶ አዲስ የቤት ዕቃ ሲያዝ በማየት እንዴት ማገገም ይቻላል? ሙሉ በሙሉ ያመናችሁበት ፍቅር፣ የመንትያ ፍቅር፣ ከምንም ነገር በፊት የነበረው ፍቅር፣ በህይወት ውስጥ ከነበረው ከማንኛውም ጥሩ ነገር የቀደመው ፍቅር እንዳሰባችሁት እንዳልነበረ ስትረዱ እንዴት ራሳችሁን በአንድ ላይ መያዝ ትችላላችሁ? አትችሉም። ከዛ ማገገም አይቻልም። ይልቁኑ ትተርፋላችሁ፣ ግን አታገግሙም። የመጨረሻው ቅጽበት እስከ ውሉ ድረስ ያወረዳት ቅጽበት በአንድ ማክሰኞ ምሽት መጣ። በመመገቢያ ክፍል ውስጥ ያለውን ምስል ትመለከት ነበር። ጀስቲን እና ጂሊያን አብረው ራት እየበሉ ነበር። ጄኒፈር ጠረጴዛው ላይ አልነበረችም። ምግቡ ቀላል ነበር። ሲሞን ያዘጋጀው ከነበረው ጋር ግን አይመሳሰልም። ይህ ቤት ይይዛቸው ከነበሩት ምግቦች ጋር የሚመሳሰል አይደለም። ግን ቢሆንም አብረው ነበሩ እና ለጥቂት ደቂቃዎች እያወሩ ነበር፣ ሁለቱ ብቻ። ከዚያም ጀስቲን ሹካውን አስቀመጠ። ለጥቂት ጊዜ ሳህኑን ተመለከተና ከዚያ በቀስታ ልክ ለራሱ እንደሚናገር ሁሉ ምናልባት እማዬ በእኛ ላይ ገንዘብ አባክና ሊሆኑ ይችላል አለ። ቃላቱ በጣም ጸጥ ያለ ስለነበር ካሜራው ሊይዘው ጥቂት ቀረው። ጂሊያን ተመለከተች። ፊቷ ላይ ለመከራከር የፈለገች ግን ጥንካሬ የሌላት የሚመስል ውስብስብ ስሜት ታየ። ከዚያም ዝም ብዬ እናቴ ባትሞት ኖሮ ደስ ይለኝ ነበር ብላ በሹክሹክታ ተናገረች። ከዛ በኋላ ተሰበረች። እዚሁ የምግብ ጠረጴዛ ላይ፣ በጩኸት አይደለም፣ በሚያስደነግጥ ሁኔታም አይደለም። ዝም ብላ ተሰበረች። የደከሙ ሰዎች እንደሚሰበሩት ሁሉ ፊቷ ተጨማደደ። ትከሻዎቿ ወደ ውስጥ ታጠፉ። ጀስቲን ወንበሩን ወደሱ አስጠግቶ አቀፋት እና ምንም አላለም። ምክንያቱም የሚባል ነገር አልነበረም። እና ሳማንታ በትንሿ ቤት ውስጥ ልጇን ሲያቅፍ ተመለከተች እና ከወንበሯ ተንሸራታ ወደ ወለሉ ወረደች። በዚያች ትንሽ ቤት ቀዝቃዛ ወለል ላይ ጀርባዋን ግድግዳው ላይ አስደግፋ ጉልበቶቿን ደረቷ ላይ አድርጋ ተቀመጠች እና ሁለቱንም እጆቿን አፏ ላይ ጫነች። ልጇ በእሱ ላይ ገንዘብ እንዳባከነች አሰበ። የሷ ብልህ ታታሪ አባት የሌለው ልጇ እናቱ ግዛት ስትገነባ ያየና ህይወቷን ሙሉ በሙሉ በልግስና ስትሰጥ ያየው ልጇ በገዛ የራት ጠረጴዛው ላይ ተቀምጦ በሱ ላይ መዋለ ንዋይ መፍሰስ የሚገባ መሆኑን ተጠራጠረ። ጄኒፈር ያንን አድርጋለች። በሽታው አይደለም። ጄኒፈር የልጇን በራስ መተማመንና የልጇን ሳቅ፣ የሰራተኛዋን ስራና የልጆቿን ውርስ ወስዳለች እና ሁሉንም ያደረገችው በተረጋጋ ፊትና ስለ እውነታው በሚናገር ንግግር ነበር። እና በዚያ ቅጽበት በዚያ ትንሽ ቤት ወለል ላይ ተቀምጣ ሳማንታ ወሰነች። ጊዜው ደርሷል። ከዚህ በላይ መታገስ አልቻለችም። በዚያ ምሽት ለሩቢ ደወለች። 48 ሰዓታት ያስፈልጉኛል አለች። ሩቢ ለጥቂት ጊዜ ዝም አለች። እርግጠኛ ነሽ? ሳማንታም በቂ አይቻለው አለቻት። ድምጿ የጸና ነበር። ምንም ቁጣ የለም፣ ስሜታዊነትም የለም። ጽናት ከቁጣ ይልቅ ይበልጥ የሚያስፈራ ነበር። የሆነን ትልቅ ነገር ተገንዝቦ በሙሉ ግልጽነት ወደ ሌላኛው ወገን የወጣ ሰው ጽናት። ማየት ያለብኝን ሁሉ አይቻለው አለች። አሁን ለጠበቃው ቃል የገባሁትን እፈልጋለሁ። ሩቢም ዝግጁ ነው አለች። ሂሳቦቹ የታገዱና በሰነድ የተደገፉ፣ እያንዳንዱ ግብይት፣ ቀኖች፣ መጠኖች፣ መዳረሻዎች፣ ሁሉም ነገር፣ ቪዲዮ በ3 የተለያዩ ቦታዎች የተቀመጠ፣ የፖሊስ ግንኙነት። ሳማንታ ትንፋሽ አወጣች እና ልጆቹ አለች። በእነዚያ ቃላት ላይ ድምጿ ትንሽ ተቀየረ። እና ልጆቹ ደህና ናቸው? ዛሬ ማታ ደህና ናቸው አለች። ሩቢም ደህና ናቸው ስትል መለሰችላት። ጀስቲን ከ2 ሰዓት በፊት ወደ ቤት መጣ። ሁለቱም ቤት ውስጥ ናቸው። ጥሩ ነው። ዝም አለች።
ነገ ማታ ይሆናል። ስልኩን ዘጋችሁ። በዚያች ትንሽ ቤት ዝምታ ውስጥ ለረጅም ጊዜ ተቀመጠች። ከዚያም ተነሳች። መታጠቢያ ቤት ውስጥ ወዳለው መስታወት ሄደች። ራሷን ተመለከተች። ክብደት ቀንሳ ነበር። አይኖቿ ከ3 ወር በፊት ከነበሩት የተለዩ ይመስላሉ። አርጅቷል። በመጥፎ መንገድ ሳይሆን ማየት የማይገባውን ነገር እንዳየና ለማንኛውም መኖርን መቀጠል እንዳለበት ሰው የራሷን ፊት ነካች። ከዚያም የመታጠቢያ ቤቱን መብራት አጥፍታ ስክሪኖች ወዳሉበት ጠረጴዛ ተመለሰች። ልጆቿ ሲተኙ ተመለከተች። ለረጅም ጊዜ ተመለከተቻቸው። ልጇ በክፍል ውስጥ የመማሪያ መጽሐፎቹ ከጎኑ ተከፍተው መብራቱ እንደበራ ተኝቷል። ጂሊያን አልጋዋ ላይ ተጠቅልላ ጉልበቶቿን ደረቷ ላይ አድርጋ ከ4 ዓመቷ ጀምሮ እንደምትተኛው ተኝታለች። ነገ ሳማንታ ወደ ስክሪኖቹ ተጠግታ በሹክሹክታ ተናገረች። ወደ ቤት እመጣለሁ። ቤት የደረሰችው ከምሽቱ 1 ሰዓት በኋላ ነበር። ሰዓቱን ሆነ ብላ መርጧለች። እራት እየተበላ የሚሆንበት ጊዜ ነበር። ልጆቹ ገና ወደ ክፍላቸው የማይሄዱበት በቂ ጊዜ። ቀላል ልብሶችን ለብሳ ነበር። ምንም የሚያስደነግጥ ነገር የለም። በእቅድ ሳምንታት ውስጥ ለዚህ ቅጽበት ምን እንደምትለብስ አስባ ነበር እና ድራማው በቃላቱ እንጂ በልብስ ውስጥ መሆን እንደሌለበት ወስና ነበር። ራሷን ትመስል ነበር፣ በትክክል ራሷን። ያንን ኩባንያ የመራች፣ እነዚያን ልጆች ያሳደገች፣ ያንን ባለቤቷን የቀበረችና ህይወት የጣለባትን ሁሉንም ነገር የተረፈች ሴት። ወደ ዋናው በር ሄደች። ቁልፉ ነበራት፣ ተጠቀመችበት። ኮሪደሩ ጸጥ ያለ ነበር። ከመመገቢያ ክፍሉ ድምጾችን መስማት ትችል ነበር። አብዛኛው የጄኒፈር ድምጽ ነበር፣ የተለመደው የንግግር ዘይቤ። ወደሱ ሄደች። የእግር ጉዟ ሆነ ተብሎ የተደረገ ነበር፣ የችኮላ አይደለም። ወደዚህ እየሮጠች አልነበረም። ለ3 ወራት ስትገነባው ወደ ነበረው ነገር በምታደርገው መንገድ ወደሱ እየገባች ነበር፣ በአላማ። እያንዳንዱን እርምጃ መርጣ በበሩ ላይ ቆመች። በመመገቢያ ክፍል ውስጥ ጄኒፈር ንግግር ላይ ነበረች። ስለ ምግብ መጠን፣ ስለ ምግብ ዋጋ፣ ብክነት የሌለበት መሆኑን አስፈላጊነት እያወራች ነበር። ጀስቲን እጆቹን አጣምሮ ጠረጴዛው ላይ አፍጥጦ ተቀምጦ ነበር። ጂሊያን ሳህኗ ላይ ያለውን ምግብ ወዲያ ወዲህ ታደርገው ነበር። አንዳቸውም ወደ በሩ እያዩ አልነበረም። ስለዚህ ጄኒፈር መጀመሪያ አየቻት። ጄኒፈር ምልክት ከምታደርግበት ሳህን ቀና ብላ አየች እና ቆመች። ሙሉ በሙሉ ቆመች። በንግግር መካከል አፏ ተከፍቶ ቀረ፣ ግን ምንም ቃል አልወጣም። ቀለሟ ከፊቷ ላይ በከፍተኛ ፍጥነት ጠፍቶ ገረጣች። ልክ በአንድ ሰው አይን በስተጀርባ መብራት ሲጠፋ እንደማየት ነበር። ልክ አንድ ሰው የራሱን ፎቶግራፍ ሲሆን እንደማየት። ጀስቲን ዝምታውን መጀመሪያ አስተዋለ። ወደ አክስቱ ቀና ብሎ ተመለከተ። ከዚያም እይቷን ተከትሎ ወደ በሩ ተመለከተ። ሹካው በሳህኑ ላይ ወደቀ። ጂሊያን ድምጹን ሰምታ ቀና ብላ አየች እና ከዚያም ክፍሎች ብዙ ጊዜ የሚያደርጉትን ነገር አደረገ። ትንፋሹን ያዘ። ጸጥ አለ። ሳማንታ በበሩ ላይ ቆመች፣ በህይወት ትንፋሽ እያወጣች እናም እያለቀሰች። ቀድሞውኑ አንዲትም ቃል ከመናገሯ በፊት እንባዋ እየመጣ ነበር። ምክንያቱም ለ3 ወራት ያህል ከልክላው ነበር እና ዝም ብሎ የሚይዘው ምንም ነገር አሁን አልቀረም። እዚህ ነበረች፣ ቤት ነበረች። ልጆቿ ማንም እየሰማቸው እንደሆነ እርግጠኛ ላልነበሩበት ለእያንዳንዱ ጸሎት መልስ እንደሆነች አድርገው ይመለከቷት ነበር። እማዬ! ጂሊያን ጮኸች። እሷ ቀድማ ተንቀሳቀሰች። አልተራመደችም። ዝም ብላ በቀስታ ተነስታ ከነካቹ ሊጠፋ ይችላል ብላ የምትፈራውን ነገር እንደምትቀርበው በጥንቃቄ አልቀረበችም። ስትነሳ ወንበሯን ወደ ኋላ ገፍታ ሮጠች። በመመገቢያ ክፍል ውስጥ በጠረጴዛው ዙሪያ እና በቀስታ ወደ እናቷ አቅፍ በ18 ዓመታት ፍቅርና በ3 ወራት ውስጥ ካወቀችው እጅግ የከፋ ህመም ጋር ገባች። ሳማንታ ያዘቻት። ልጇን ከዚህ በፊት በሺ የሚቆጠሩ ጊዜያት እንደያዘቻት ሁሉ ያዘቻት። ጂሊያን ትንሽ ሆና በክፍል ውስጥ ስትሮጥ፣ ጂሊያን ታዳጊ ሆና በጣም ትልቅ በሆነ በሚመስል ነገር ስትፈራርስ፣ ጂሊያን መታቀፍ ሲያስፈልጋት እንዴት እንደምትጠይቅ በማታውቅበት ጊዜ እንደያዘቻት ሁሉ አቀፈቻት። ሳማንታ ሳማንታ ትል ነበር ጂሊያን ደጋግማ፣ እንደ ጥያቄ ሳይሆን እንደ ቃል ብቻ፣ እንደ ብቸኛ አስፈላጊ ቃል ብቻ። ሳማንታ ሳማንታ! እዚህ ነኝ አለች ሳማንታ በልጇ ጸጉር ውስጥ። እዚህ ነኝ የኔ ውድ፣ አለሁኝ፣ እዚህ ነኝ። ጀስቲን በጠረጴዛው ዙሪያ በቀስታ መጣ። የ20 ዓመት ወጣት ነበር እና ራሱን ለመቆጣጠር በጣም እየሞከረ ነበር።
ሙሉ በሙሉ ባይሳካለትም ፊቱ የ8 ዓመት ልጅ ሆኖ ክፉኛ ሲጎዳና በሰዎች ፊት ላለማልቀስ ሲሞክር ያደርገው የነበረውን ነገር ያደርግ ነበር። መንጋጋው ተገጥሟል። አይኖቹ በርተዋል። አተነፋፈሱ በጥንቃቄ ቁጥጥር ስር ነው። ጥቂት እርምጃዎች ሲቀሩት ቆመ። ሳማንታ በጂሊያን ትከሻ ላይ ሆና ተመለከተችው። ጀስቲን አለች። ያ ብቻ ነበር፣ ስሙን ብቻ። የቀረውን ርቀት አቋረጠና በሌላኛው እጇ ሳበችው እና ሶስቱም በመመገቢያ ክፍሉ በር ላይ ቆሞ ለዘላለም የጠፋ የመሰላቸውን ነገር እንዳገኙ ሰዎች እርስ በርስ ተቃቀፉ። ሳማንታ አሁን በነፃነት ታለቅስ ነበር። ለማቆም አልሞከረችም፣ አልተቆጣጠረችውም። ዝም ብላ ሁለቱንም ልጆቿን አቅፋ በቤቷ በህይወት እያለች ታለቅስ ነበር። ጄኒፈር አልተንቀሳቀሰችም። አሁንም ጠረጴዛው ጋር ነበረች። በሆነ ወቅት የጠረጴዛውን ጫፍ ጨብጣው ነበር። አጥንቶቿ በእንጨቱ ላይ ሲገረጡ ይታይ ነበር። አይኖቿ በሳማንታና በልጆቹ መካከል፣ ከዛም እንደገና ወደ ሳማንታ ይመላለሱ ነበር። ልክ የሆነ ነገር ለማስላት እንደምትሞክርና ቁጥሮቹ ስህተት እየመጡባት እንደሆነ ሁሉ። አንቺ ጀመረች። ድምጿ እንግዳ ሆኖ መጣ። ቀጭን፣ ከሷ በጣም ያነሰ ሰው ድምጽ ይመስል ነበር። ግራ ገብቶኛል። አንቺ በእውነት ሞተሻል አለች። ጥያቄ አይደለም፣ መግለጫ ነበር። ሙሉ የእውነታው ግንዛቤ በቁርጥራጮች ተመልሶ የተሰጠው ሰው መግለጫ ነበር። ሳማንታ በቀስታ ልጆቿን ለቀቀች። አንዱን እጇን በጂሊያን ትከሻ ላይ አድርጋ ወደ መንትዮዋ ዞረች። ፊቷ ላይ የታየው ስሜት ቁጣ አልነበረም። ያየው ሰው ሁሉ አብሮት የሚቆይ ነገር ነው። የተበደለችና ሁሉንም ነገር ለማቃጠል የተዘጋጀች ሴት ሞቃትና ፈንጂ ስሜትም አልነበረም። የሆነ ጸጥ ያለ ነገር ነበር እና ጸጥ ያሉ ነገሮች አንዳንዴ ይበልጥ ጠልቀው ይቆርጣሉ። አይ አለች ሳማንታ በቀስታ። እነዚህን ቃላት ተከትሎ የመጣው ዝምታ በክፍል ውስጥ ታይቶ የማይታወቅ እጅግ ከፍተኛ ዝምታ ነበር። ጄኒፈር አፈጠጠችባት። ሳማንታ ወደ ጠረጴዛው ተራመደች። ይዘው የመጣችውን ኢንቨሎፕ አስቀመጠች። በቀስታና ሆነ ብላ ከፈተችው። ከዚያም በመካከላቸው ባለው ጠረጴዛ ላይ ነገሮችን መደርደር ጀመረች። አንድ በአንድ የታተሙ የስክሪን ምስሎች፣ በግልጽ የተቀረጹ ንግግሮች፣ ባለፉት 3 ወራት ውስጥ በዚህ ቤት ውስጥ የተነገሩ ጄኒፈር የግል ናቸው ብላ ያመነቻቸው ቃላት፣ ጄኒፈር በጣም አስፈላጊ ለሆነ ሰው አይሰሙም ብላ ያመነቻቸው። የገንዘብ ብክነት። እናታችሁ ግድ የለሽ ነበረች። በጣም ትበላላችሁ። ምን ያህል እንደምታስወጡ ግን ታውቃላችሁ? እባካችሁ ማልቀሳችሁን አቁሙ። ሳምንታት እኮ አልፈዋል። ከዚያም የፋይናንስ ሰነዶች፣ የግብይት መዝገቦች፣ ቀኖች፣ መጠኖች፣ የሂሳብ ቁጥሮች ከሁለቱ ልጆች ተብሎ ከተቀመጠው ርስት ወጥተው ከስፓይ ሳምንት ረፍት፣ ውድ የቤት ዕቃዎችና የአየር ማረፊያ ሆቴሎችና በሪቫን በታሰሩ ሳጥኖች ውስጥ ከሚመጡ ቦርሳዎች ጋር በተገናኙ ሂሳቦች ውስጥ የገባ የገንዘብ ፍሰት፣ ግልጽ የተደራጀና አውዳሚ የሰነድ ማስረጃ። ከዚያም ፎቶግራፎች፣ ከካሜራው ምስል የታተሙ ቋሚ ምስሎች፣ ጄኒፈር አፓርታማ ውስጥ ከአዳዲስ ዕቃዎቿ ጋር፣ ጄኒፈር ልጆቹ ብቻቸውን ሲበሉ ስልኳ ላይ ስትሆን፣ ጄኒፈር ኮምፎርት እንደተባረረች ስትነግራት የነበረው ፊት፣ የጀስቲን የትምህርት ቤት ማቋረጫ ቅጽ የሱ ኮፒ ነበራት። በመኪና ውስጥ ተቀምጦ ከነበረው ምስል ላይ አትማው ነበር። በክምችቱ ላይ ያስቀመጠችው። በእጇ ሻሸችውና አስተካከለችው። ከዚያም ቀና ብላ መንትዮዋን ፊት ለፊት ተመለከተች። እሱ በሱ ላይ መዋለ ንዋይ ማፍሰስ እንደማይገባ እንዲያምን አደረግሽው አለች ወደ ጀስቲን እየተመለከተች። በመጨረሻዎቹ ቃላት ላይ ድምጿ ተሰባበረ። ትንሽ ብቻ። ያ የኔ ልጅ ነው። ያ ልጅ የሌሊት ፈረቃ ሰርቷል። በመኪና ውስጥ ሳንቲሞችን ቆጥሯል። አንቺ እንደ ሸክም እንዲሰማው ስላደረግሽው እኔ የመረጥኩለትን ዩኒቨርሲቲ ሊለቅ ነበር። ጄኒፈር አፏን ከፈተች። እና ሴት ልጅ በማለት ሳማንታ ቀጠለች። ላፍታ ዞር ብላ ከጀስቲን ጎን ቆማ እጆቿን አጣምራ አይኖቿ ፈጠው ፊቷ በእንባ ታጥባ የነበረችውን ጂሊያንን ተመለከተች። ልጅ መሳቅ አቆመች። በገዛ ቤቷ ውስጥ በመኖሯ ይቅርታ መጠየቅ ጀመረች። አንቺ እንዳትሰሚያት በትራስ ውስጥ አለቀሰች። የ18 ዓመት ልጅ ብቻ ነበረች እና የምትዩን ስለፈራች ሐዘኗን ትደብቅ ነበር። ሳማንታ ጄኒፈር ጀመረች። ሳማንታ አቋረጠቻት። ኮንፈርትን አባረሻል። በዚህ ቤት ውስጥ ለነሱ ደግ የነበረችውን ብቸኛ ሰው እየተቸገሩ እንደሆነ ስለነገረችሽ ብቻ አባረርሻት። አንቺ ማየት የፈለግሽውን ነገር ስላየች
እኔ ፋይናንሱን ለማስተዳደር እየሞከርኩ ነበር አለች ጄኒፈር። አፓርታማሽን እንደ አዲስ አስጌጥሽ፣ የስፓ ቀናትም ነበሩሽ፣ የሆቴል ሳምንት ረፍት ወሰድሽ፣ ገንዘብ አዘዋወርሽ፣ የፋይናንስ ሰነዶቹን ነካች። ሁሉንም ነገር ይዣለሁ። እዚህ ውስጥ እያንዳንዱ ግብይት፣ እያንዳንዱ ቀን፣ እያንዳንዱ መጠን አለ። ታዲያ ይሄንን ነው ፋይናንስ ማስተዳደር የምትዩ? ሳማንታ አምነሽ ነበር ጄኒፈር አለች። በእነዚህ ቃላት ላይ ድምጿ ዝቅ አለ። አስፈላጊ ነገሮች ለረጅም ጊዜ ታቅበው ቆይተው በመጨረሻም ጮክ ብለው ሲነገሩ በሚወድቁበት መንገድ ወደቀ። ያለኝን አስፈላጊ ነገር ሁሉ በአንቺ ላይ አምኜ ነበር። ኩባንያዬን አይደለም፣ ገንዘቡንም አይደለም፣ ልጆቼን፣ ልቤ በአንቺ አምኖ ነበር ጄኒፈር። አንቺ ግን ልቤን ተመልክተሽ አጋጣሚውን አየሽ። ጄኒፈር በዚያን ጊዜ ተሰበረች። በሚያምር ሁኔታ አይደለም። በፊልሞች ውስጥ ሰዎች በአንድ ጠብታ እንባ በጸጥታ ይቅርታ እንደሚሉትና ሁሉንም ነገር በሚያስረዳ ንግግር እንደሚሰበሩት አይደለም። ሙሉ በሙሉ ተይዘው ሰዎች እንደሚሰበሩት ተሰበረች። በጩኸት፣ በተስፋ መቁረጥ፣ ሊረዳ የሚችል ማንኛውንም ነገር ለመያዝ በመሞከር ከጠረጴዛው ወደ ኋላ ገፋ በማድረግ ቆመች። አትረጅም አለች። ምን እንደሚመስል አትረጅም። ሁሉም ሰው እኔ ዝም ብዬ ገብቼ ተረክቤ አንቺን እንደሆን ጠበቀኝ። ያ ምን እንደሚመስል ታውቂያለሽ? ህይወትሽን ሙሉ ካንቺ ጋር መወዳደር ምን እንደሚመስል ታውቂያለሽ? ሁሉ ጊዜም ሌላኛዋ መሆን፣ ያን ያህል ያልተሳካላትን እና ድንገት በአንድ ጀንበር አንቺን መሆን አለብኝ ተባለ። ይሄን እንዴት መቋቋም እንዳለብኝ ታውቂያለሽ? ጀስቲን አታድርጊው እባክሽ አለ። ድምፁ በቀስታ ነበር የወጣው። አንድ ቃል ብቻ፣ አታድርጊው። ነገር ግን ከቃሉ ጀርባ ያለው ክብደት ጄኒፈርን በንግግሯ መሃል አቆማት። አክስቱን ከ20 ዓመት በላይ በሆነ አገላለጽ ይመለከታት ነበር። ምን እየሆነ እንዳለ በትክክል በተረዳ ሰው አገላለጽ፣ ማመካኛ በቅስበት እየተገነባ መሆኑን በገባው ሰው አስተያየት፣ ውይይቱ ካደረገችው ነገር ለምን እንዳደረገችው እየተቀየረ መሆኑ ገባው እና ለምን የሚለው እንደ ሰበብ እየቀረበ መሆኑ። ይሄንን ስለ ራስሽ አታድርጊው አለ። አሁን አይደለም። ጄኒፈር እሱን ተመለከተች፣ ከዚያም ጂሊያንን፣ ከዚያም ሳማንታን። በዚያን ጊዜ ወደ ይቅርታዎች ተንኮታኮተች። የይቅርታ ማዕት አወረደች። አዝናለች፣ ተጨንቃ ነበር። እሷም እያዘነች ነበር። በግልጽ እያሰበች አልነበረም። ጫናው ከፍተኛ ነበር። ስህተቶችን ሰርታለች። አዎ ስህተት መስራቷን አምናለች፣ ግን ፈጽሞ አላሰበችም። ሳማንታ ካሜራዎች አይዋሹም አለች። ያ በቂ ነበር። ከ3 ደቂቃ በኋላ የፊት ለፊት በር ተከፈተ። ሩቢ መጀመሪያ ገባች። ከዚያም 2 የፖሊስ መኮንኖች፣ ከዚያም ለሳማንታ 11 ዓመት አብራው ይሰራችሁ በዚህ ኤንቨሎፕ ውስጥ ያለውን እያንዳንዱን ሰነድ የሚያውቅና ለዚች ቅስበት 3 ወራት ሲዘጋጅ የነበረ ጠበቃ። ጄኒፈር መኮንኖቹን ተመለከተች። ከዚያም እህቷን፣ ፖሊስ ጠራሽብኝ አለች። ይቅርታዎቹ ቆመው ነበር። ድምጿ በጣም ቀዝቃዛ ሆነ። በእውነት በእኔ ላይ ፖሊስ ጠራሽ? ይሄ ማጭበርበር ነው አለች። የፋይናንስ በደል አድርሰሻል። ለአካለ መጠን ያልደረሱ ልጆች ርስት ላይ ስልጣንን ያላግባብ መጠቀም። ቆም አለች። ጠበቃዬ ስለተወሰኑት ክሶች ያስረዳሻል። እኔ እኮ እህትሽ ነኝ አለች ጄኒፈር። ቃላቱ የሆነ ነገር ሊያመለክቱ እንደሚገባቸው ሆነው ወጡ። ልክ ቦታ ይዘው ስሌቱን እንደሚቀይሩት፣ ዝምድናቸው እንደ መከራከሪያ፣ ነገሮች በተለየ መንገድ እንዲሄዱ እንደ ምክንያት እንደሚሆን ሁሉ። ሳማንታ መንትዮዋን ለረጅም ጊዜ ተመለከተቻት። ህይወቷን ሙሉ የወደደቻትን፣ የረዳቻትንና የደገፈቻትን፣ ሌላኛው የልብ ትርቴ ብላ የጠራቻትን ያችን ሴት በመቃብሯ ላይ ራሷን ስታ የወደቀችውና የሷን ቅርስ ለመጠበቅ ንግግር አድርጋ ወደ ቤት ተመልሳ አዲስ የቤት ዕቃ ያዘዘችውን ሴት። ሳማንታ አለች። ድምጿ ሙሉ በሙሉ የረጋ ነበር። ቀጥሎ ምንም ነገር ሳይነጋገሩ ጄኒፈርን በፊት ለፊት በር ይዘዋት ወጡ። ካቴና አልተደረገባትም ነበር፣ ገና አይደለም። በዚህ ደረጃ ላይ ግን በጎን በኩል ታጅባ ነበር እና ጠበቃው ስለሚቀጥለው ነገር በጸጥታ ያወራት ነበር። ፊቷም ወደ ሩቅ እና ሊደረስበት የማይችል ቦታ ሄዶ ነበር። ወደ ኋላ ዞር ብላም አላየችም። የፊት ለፊቱ በር ተዘጋ። ቤቱ ጸጥ አለ። ጂሊያን ለ3 ወራት በውስጡ የታፈነ የሚመስል ትንፋሽ አወጣች። ወደ እናቷ ዞራ ተመለከተቻት። በእውነት ተመለከተቻት። አንድ ሰው እውነተኛ መሆኑን፣
ጠንካራ መሆኑን በእውነት ከፊት ለፊት መቆሙን እንጂ የተጨነቀ አይምሮ የፈጠረው አለመሆኑን ለማረጋገጥ እንደምትመለከተው ሁሉ ጂሊያን ቀጥላም እንዴት ሊሆን ቻለ እማዬ አለች። ሳማንታም ሁሉን ነገር አስረዳችኋለሁ ልጄ፣ ሁሉንም ቃል ገባለሁ። ከፈለጋችሁ ዛሬ ማታ፣ ካልሆነም ነገ፣ የፈለገውን ያህል ጊዜ ቢወስድም በትክክል ምን እንደተፈጠረ አስረዳችኋለሁ። ጀስቲን እማዬ እዚህ ነበርሽ? ይሄ ሁሉ ጊዜ እዚህ ነበርሽ? እናም ትከታተይን ነበር አለ። መንጋጋው ተቀጠመ። በእኛ ላይ እየደረሰ ያለውን ሁሉ ታይ ነበር እማዬ? አዎ። እና አንቺ ደግሞ? እንደገና ቆመ። ምን ለመጠየቅ እየሞከረ እንደሆነ ማየት ትችል ነበር። ተገቢ ጥያቄ ነበር፣ እውነተኛ ጥያቄ። እየተከታተለች ከነበረ ሁሉንም ነገር ማየት ከቻለች ለምን ቀደም ብላ ጣልቃ አልገባችም? ለምን እስከዚያ ድረስ እንዲሄድ ፈቀደች? ለምን ልጇ የሌሊት ፈረቃ እንዲሰራና የትምህርት ማቋረጫ ቅጽ ላይ እንዲያፈጥ ፈቀደች? እና ሴት ልጇ ብቻዋን በትራስ ውስጥ እንድታለቅስ ፈቀደች? ያንን ጥያቄ ራሷንም ትጠይቅ ነበር። በዚያ ትንሽ ቤት ውስጥ በየቀኑ በእነዚያ ስክሪኖች ፊት በየምሽቱ ሁሉንም ነገር ማየት ነበረብኝ አለች። ሙሉ በሙሉ ማየት ነበረብኝ። ጥቂቱን በቂውን አይደለም፣ ሁሉንም። ምክንያቱም ይህ ወደ ፍርድ ቤት ሲሄድ ምንም ጥያቄ እንዳይኖር ፈልጋለሁ። አንድ ጠበቃ ቆሞ አለመግባባት ነበር የሚልበት ቦታ እንዳይኖር ፈልጋለሁ። በጫና ውስጥ ስህተት ሰርታ ነው የሚልበት ቦታ እንዳይኖር። ልጇን በጽናት ተመለከተችው። እና ደግሞ በእውነት ለማወቅ ከምን እየጠበቅኳችሁ እንደሆነ ለማወቅ ስለምፈልግ ነው። ጀስቲን አፈጠጠባት። ከዚያም በቀስታ አንዴ ራሱን ነቀነቀ። ለደረሰው ህመም ይቅርታ አልነበረም። ለዚያ ውይይት፣ ለእውነተኛው ውይይት በኋላ ጊዜ ይኖራል። ነገር ግን መረዳት ነበር። መረዳት ደግሞ ለአሁን በቂ ነበር። በዚያ ምሽት ሶስቱም ሳሎን ውስጥ አብረው ተቀመጡ። በመመገቢያ ክፍሉ አይደለም። ሶፋዎቹ ይበልጥ ለስላሳ በሆኑበትና ብርሃኑ ይበልጥ ሞቅ ባለበት በመካከላቸው ጠረጴዛ በሌለበት ሳሎን ውስጥ ነበሩ። ሳማንታ መሃል ላይ፣ ጀስቲን በግሯ፣ ጂሊያን ደግሞ በቀኟ። እግሮቿን አጥፋና ጭንቅላቷን በእናቷ ትከሻ ላይ አሳርፋ ሳማንታ ሁሉንም ነገር ነገረቻቸው። ምርመራውን፣ ፍርሃቱን፣ ልጆቿን ልትተው ያሰበችውን ብቸኛው ሰው ለመፈተን ያሳለፈችውን ውሳኔ፣ ካሜራዎቹን፣ የደህንነት ቤቱን፣ ሩቢን ለሳምንታት መከታተሏን፣ ጀስቲን በራት ጠረጴዛው ላይ በተናገረው ነገር ምክንያት ከወንበሯ ተንሸራታ ወለል ላይ የወደቀችበትን ምሽት ስለ አልዛይመሩ ነገረቻቸው። በቀስታና በጥንቃቄ ሁሉንም ነገር በታማኝነት ነገረቻቸው። ሁልጊዜም አስቸጋሪ ነገሮችን ልትነግራቸው እንደምትሞክረው ሁሉ በጣም ሳታለሰልሰው፣ ነገር ግን መረጃው ወዲያውኑ አቅም ሳያሳጣቸው እንዲደርሳቸው አድርጋ በረጋ ድምፅ ነገረቻቸው። ጂሊያን አለቀሰች። ጀስቲን ጥያቄዎችን ጠየቀ። ግልጽ፣ ተግባራዊ፣ ትኩረት ያደረጉ ጥያቄዎችን። ምክንያቱም ፍርሃትን የሚቋቋመው ወደሚሰራበት ነገር በመቀየር ነበር። ምን ደረጃ ላይ ነው ብሎ ጠየቀ። የመጀመሪያ ደረጃ ላይ ነው አለች። ገና መጀመሪያ ላይ ነው። ጊዜ አለኝ። ለምን የሚሆን ጊዜ፣ ለመዘጋጀት፣ ነገሮችን በትክክል ለማመቻቸት ጊዜ አለኝ። ገና ሙሉ በሙሉ እዚህ እያለሁ ከናንተ ጋር ለመሆን ጊዜ አለኝ። ለጥቂት ጊዜ ዝም አለ። ለዛ ነው ይህንን ሁሉ ያደረግሽው ብሎ ጠየቀ። ሁሉንም ነገር፣ ድራማውን፣ ካሜራዎችን፣ ሁሉንም። ምክንያቱም ነገሮች ሲባባሱ ምን እንደሚፈጠር ስለፈራሽ ነው? አዎ አለች በቀላሉ። እንደገና ራሱን ነቀነቀ። ከ2 ቀናት በኋላ ኮንፈርት ተመለሰች። ሳማንታ በግል ደውላላት ነበር። ኮንፈርት ቦርሷን ይዛ የፊት ለፊት በር ላይ ስትደርስ ጂሊያን ቀድሞውኑ ደረጃው ላይ እየጠበቀቻት ነበር። በሩን ሙሉ በሙሉ ሳታልፍ አቀፈቻት። በሁለቱም እጆቿ አቅፋ ያዘቻት። ኮንፈርት በመገረም በሙቀትና ትንሽ በመረበሽ ሳቀች። ተመልሻለሁ አለች፣ የጂሊያንን ጀርባ እየመታች። አንቺ ሰራተኛ ብቻ አይደለሽም አለች ጂሊያን በትከሻዋ ላይ ሆና። አንቺ ቤተሰብ ነሽ። ኮንፈርት ወደ ኋላ ብላ ተመለከተቻት። ከዚያም ቤቱን አየች። ከዚያም በበሩ ላይ የቆመችውን ሳማንታን አየች። አውቄ ነበር አለች ኮንፈርት በጸጥታ። እንዴት እንደሆነ አላውቅም፣ ግን የሆነ ነገር ትክክል እንዳልሆነ አውቄ ነበር። ሳማንታም ዋጋ በሚያስከፍልሽ ጊዜ ከነሱ ጋር ነበርሽ።
ለልጆቼ ደግ ነበርሽ። ያ ደግሞ ከምታስቢው በላይ ለኛ ትልቅ ዋጋ አለው። ኮንፈርት ምስጋናውን እንደማትቀበል ሰው ራሷን ነቀነቀች፣ ግን ፈገግ ብላ ነበር። የህግ ሂደቱ ወደፊት ቀጠለ። ጠበቃው ጥንቃቄ የተሞላበትና ልምድ ያለው ነበር እና ከዚህ በፊት እንዲህ ያሉ ጉዳዮችን ገንብቷል። በትክክል እንደዚህ ባይሆንም ምናልባት ምንም ነገር በትክክል እንደዚህ የለም፣ ግን የርስት የፋይናንስ በደል፣ ለልጆች የታሰበ ገንዘብ ያላግባብ መጠቀምና ማጭበርበር። ሰነዶቹ የማይናወጡ ነበሩ። የካሜራ ምስሉ ግልጽ ነበር። የግብይት መዝገቦቹም ትክክለኛ ነበሩ። ንብረቶቹ ታገዱ፣ ከዚያም ተመለሱ። የጀስቲን ሙሉ የትምህርት ክፍያ ወዲያውኑ ተመለሰ፣ እያንዳንዱ ሳንቲም ከነወለዱ። ከሱቅ ውስጥ ያለውን የትርፍ ስራ ለሌላ 1 ወር አቆየው። ስለሚያስፈልገው ሳይሆን ቃል ስለገባና ቃሉን ስለሚያከብር ነው። ከዚያም ትምህርቱን ጨርሶ ለእረፍት ወደ ቤት መጣ። የመማሪያ መጽሐፎቹና ውጤቶቹ ነገሮች ከመበላሸታቸው በፊት ወደ ነበሩበት ተመለሱ። ከምን ጊዜውም በላይ ጠንክሮ አጠና። ከዚህ በፊት የሌሊት ፈረቃ እየሰራና ሳንቲም እየቆጠረ ሲያጠና እንደነበረው በሚያደክምና ተስፋ በመቁረጥ አልነበረም። ለምን እንደሚማር ለምን አስፈላጊ እንደሆነ በትክክል በተረዳ ሰው ትኩረትና ዓላማ ባለው መንገድ ነበር። እናቱ የሆነ ነገር ገንብታለች። እሱ ለሱ የሚገባ ሰው ሊሆን ነበር። የራሱን ነገር ሊገነባ ነበር። ጂሊያን እንደገና መሳቅ ጀምራለች፣ ግን ባንዴ አይደለም። ድንገት ሁሉም ነገር ደና ሆኖ እና ሳቋ ልክ አንድ ሰው ማብሪያ ማጥፊያ እንደከፈተ እንዲመስል አይነት አይደለም። በቁርጥራጭ ተመለሰ፣ ልክ እንደሄደው ሁሉ። አንድ ቀን ጧት ኩሽና ውስጥ ኮንፈርት በተናገረችው ነገር ትንሽ ሳቅ። አንድ ቀን ራት ጠረጴዛው ላይ ጀስቲን ባደረገው በእውነት የሚያስቅ ነገር ረዘም ያለ ሳቅ። አንድ ቀን ማታ ላይ ስልኳ ላይ የምታየውን ነገር ለእናቷ አሳይታ እናቷን ማብራት ስትስቅ እና ለጥቂት ጊዜ እናትና ልጅ ሳሎን ውስጥ አብረው ሲስቁ ልክ ምንም ችግር እንዳልተፈጠረ ይመስል ነበር። ስለ መብላቷ ይቅርታ መጠየቅ አቆመች። ራሷን ማሳነስ አቆመች። እንደገና ቦታ መያዝ ጀመረች። በጩኸት ለሰው እንዲታይም አይደለም፣ ነገር ግን ያለምንም ማረጋገጫ የመኖር መብት እንዳለው ትዝ እንዳለው ሰው በተፈጥሯዊ መንገድ። ቤቱ አሁን የተለየ ስሜት ነበረው። ፍርሃት ቤቱን ሲለቅ ምን እንደሚመስል በትክክል ለመግለጽ ከባድ ነው። ትልቅ ለውጥ አይደለም። ብርሃኑ ይበልጥ ደመቅ ማለትም አይደለም። ግድግዳዎቹ ቀለማቸው መቀየርም አይደለም። ልክ እንደ አየር ያለ ነገር ነው። ከረጅም ጊዜ በኋላ መስኮቶችን እንደመክፈት፣ ልክ ውጥረት ሳይሆን ምቾት እንደሚሰጥ ዝምታ አይነት። ቤቱ በእርግጥ ያው ቤት ነው የነበረው። ሳማንታ ወደ ቤት ከተመለሰች ከ3 ሳምንታት በኋላ ቪዲዮዎችን መቅዳት ጀመረች። በመኝታ ቤቷ ውስጥ ካሜራ አዘጋጀች። ምንም የተጋነነ ነገር የለም። ከሰዓት በኋላ ብርሃን በሚገባበት መስኮት አጠገብ ባለው ወንበር ላይ ተቀመጠች እና ሌንሱን ተመልክታ ተናገረች። አንድ ቪዲዮ ለጀስቲን ምርቃት። መቼ እንደሚሆን አታውቅም፣ ግን ከመፈለጉ በፊት እንዲኖር ስለፈለገች ለማንኛውም ቀረጸችው። አንዱ ለጂሊያን ሰርግ ነው። አንድ ቀን በቀረጻው መሃል አለቀሰች እና ከመጨረሷ በፊት 3 ጊዜ አቁማ እንደገና መጀመር ነበረባት፣ ግን ቢሆንም ጨረሰችው። አንዱ ዝም ብሎ ስለ አባታቸው ማውራት ነበር፣ ስለ ማንነቱ፣ ስለሚስቅበት ልዩ መንገድ፣ በሽታው ከመውሰዱ በፊት ስለተናገረው የመጨረሻ ነገር። ሲሞት ልጆቹ በጣም ትናንሽ ቢሆኑም ምን ያህል ይወዳቸው እንደነበረና ምን ያህል በትክክል እንደሚያስታውሱ እርግጠኛ ስላልነበረች። በጣም ወደው ነበር አለች ለካሜራው። ድምጿ ይረጋና አይኖቿ የራሱ ነበሩ። ያንን እኔ ብረሳውም እንኳን እያንዳንዱን ቪዲዮ በጥንቃቄ ምልክት አደረገችበት። ጀስቲን፣ ምርቃት፣ ቀኑ የሚረጋገጥ፣ ጂሊያን፣ ሰርግ፣ መቼም ቢመጣ፣ አባታችሁ እያለች ስም ሰጠችው። ይህንን በማንኛውም ጊዜ እዩት። ጊዜው ሲደርስ ጀስቲን እና ጂሊያን ሊያገኟቸው በሚችሉበት ቦታ አስቀመጠቻቸው፣ ወይም አስፈላጊ ከሆነ ከጊዜው በፊት። ደብዳቤዎችንም ጻፈች፣ ረዣዥም ደብዳቤዎች። ካልጋዋ አጠገብ ባለው ተቆልፎ በሚቀመጥ መሳቢያ ውስጥ አስቀመጠቻቸው። ለተለመዱት የህይወት ምዕራፎችና ለልዩዎቹ ደብዳቤዎች፣ ለመጥፎ ቀናትና ለጥሩ ቀናት። ይህን እያነበብሽ ከሆነና እኔ መጻፊን ካላስታወስኩ እንድታውቂ የምፈልገው ብለው የሚጀምሩ ደብዳቤዎች። ሁሉንም ጻፈች። በሽታው የመጨረሻውን ቃል እንዳይናገር ወሰነች። ምንም ያህል ከሷ ቢወስድ እና ለራሷ ውሎ አድሮ ምን ሊወስድ እንደሚችል
ታማኝ ነበረች። ሌላ አልመለሰችም። ማን እንደነበረች የሚገልጸውን መዝገብ በፍጹም አይወስድም። ምን ያህል እንደወደደቻቸው የሚያሳየውን ማስረጃ አይወስድም። ደብዳቤዎቹ እነዚያ ማስረጃዎች ነበሩ። ቪዲዮዎቹም እነዚያ ማስረጃዎች ነበሩ። ለበኋላ እንዲሆናቸው የራሷን ታሪክ ለነሱ እየገነባች ነበር። አንድ ምሽት፣ ተራ ምሽት፣ አስፈላጊነቱን ቀድሞ የማይናገር አይነት፣ ሶስቱም ከራት በኋላ ራት ጠረጴዛው ላይ አብረው ቀሩ። ከእንግዲህ እየበሉ አይደለም፣ ዝም ብለው እዚያው ነበሩ። ሳህኖቹ ተነስተዋል። ብርሃኑ ሞቅ ያለ ነው። ጀስቲን በዚያ ሳምንት ግቢ ውስጥ ስለተከሰተ ነገር፣ ስለ አብሮት ስለሚኖር ልጅና ስለ ተዋሰኩት በተፈጠረ በጣም ውስብስብ አለመግባባት ታሪክ እያወራ ነበር። እሱ የተዋጣለት ታሪክ ነገር አልነበረም። ታሪኩን በቅደም ተከተል አልተናገረውም እና 2 ጊዜ ወደ ኋላ ተመልሶ ራሱን ማረም ነበረበት። ነገር ግን ሳማንታ ለወራት ባላየችው ሁኔታ ንቁ ነበር። እጆቹ ይንቀሳቀሳሉ፣ ድምፁ ይወጣል ይወርዳል፣ አይኖቹም ያበራሉ። ጂሊያን ትስቃለች። እውነተኛ ሳቅ፣ ቁጥጥር የሌለው። ትንሽ ልጅ ከነበረች ጀምሮ እንደምታደርገው አፍንጫዋን ትንሽ የሚያጨማድድ አይነት። ሳማንታ ከነሱ ፊት ለፊት ተቀምጣ ትመለከት ነበር። እርካታን እያስመሰለች አልነበረም። ለነሱ ጥቅም ብላ ደስተኛ ለመሆን እየወሰነችም አልነበረም። ዝም ብላ እዚያ ነበረች። ለረጅም ጊዜ ጠፍቶ ለነበረና የጥፋትን ዋጋ ለሚያውቅ ሰው በሚገባው መንገድ ሙሉ በሙሉ እዚያ ነበረች። ልጇን ተመለከተች። ሴት ልጇን ተመለከተች። ልታስታውሳቸው ሞከረች። ታሪክ ሲናገር የጀስቲን እጆች የሚንቀሳቀሱበት ልዩ መንገድ፣ የጂሊያን ሳቅ ልዩ ድምፅ፣ በዚህ ብርሃን፣ በዚህ ጠረጴዛ ላይ እንደገና የነሱ በሆነው በዚህ ቤት ውስጥ የሚታዩበት መንገድ፣ ልክ ልታጣው የምትፈራውን ነገር እንደምታስታውስ ታስታውሳቸው ነበር። በሐዘን መንገድ አይደለም፣ ሆነ ብሎ በታቀደ መንገድ። ያለህን ነገር በትክክል ለተረዳና ዝም ብሎ እንዲያልፍ ከመፍቀድ ይልቅ አውቆ ለመያዝ ለወሰነ ሰው በሚገባው መንገድ። ከዚያም ጀስቲን በንግግር መካከል ነበር። የኮቱ ታሪክ ወደ ማብቂያው እየደረሰ ነበር እና ሳማንታ ፊቷን አኮሳተረች። በጣም ትንሽ ብቻ፣ በጣም ትንሽ። ቆይ አለች። ታሪኩ ቆመ። ጂሊያን ተመለከተቻት። ጀስቲንም አያት። ክፍሉ አንድ ሰው አስፈላጊ ሊሆን የሚችል ነገር ሲያስተውልና ማንም ገና መደናገጥ እንዳለበት እርግጠኛ ባልሆነበት ሁኔታ ቆመ። የፕሮፌሰር ስም ማን ነበር ብላ ጠየቀች። ያለፈው ሳምንት የጠቀስከው። ጀስቲን ላፍታ ተመለከታት። ከዚያም ፈገግ አለ። ጥንቃቄ የተሞላበት ፈገግታ ነበር። ለስላሳ፣ አስፈላጊ በሆኑ ጉዳዮች ላይ ከ20 ዓመት በላይ ትልቅ የሆነ የ20 ዓመት ወጣት ፈገግታ። ፕሮፌሰር አላን ነው ማዬ፣ ፕሮፌሰር አላን። ራሷን ነቀነቀች። በእርግጥ አላን፣ ይቅርታ። እጇን ትንሽ አወዛወዘች። ቀጥል። ቀጠለ። ጂሊያን መሳቋን ቀጠለች። ታሪኩ መጨረሻ ላይ ደርሶ በእውነት አስቂኝ ሆነ እና ሁሉም አብሮ ሳቁ። ማንም መቆሙን አላነሳውም። ከነበረው በላይ ትልቅ ነበር። ነገር ግን ጀስቲን ከጠረጴዛው ማዶ የጂሊያንን አይን አየ። ላፍታ ብቻ። አብረው የሆነ ነገር ባለፉ ወንድምና እህት የግል ቋንቋ የሚያልፍ እይታ ነበር። እያየነው ነው፣ እየተከታተልን ነው፣ እዚህ ነን የሚል አይነት እይታ። ቆይቶ ጂሊያን ወደ ክፍሏ ከሄደች በኋላና ጀስቲን ሶፋው ላይ ስልኩ ላይ ያለ ጠየቃት። ምሽቱን ሙሉ ይዞት ነበር። ሳማንታ አለ ስልኩን ሳይለቅ። ስለሱ ትረሻዋለሽ? በቀላል በዘፈቀደ ነበር የተናገረው። ልክ ሳምንቱን ሙሉ ከተናገረው በጣም ከባድ ነገር ሲሆን በቀላል እንደምትናገረው አይነት። ተመለከተችው። ስልኩን እያየ ነበር። ስክሪኑን ዝም ብሎ እያንሸራተተ ምንም እያነበበ አልነበረም። መከላከል እስካቻልኩ ድረስ አረሰውም አለች። ራሱን ነቀነቀ። ቀና ብሎ አላየም። እሺ አላት። ለጥቂት ጊዜ ተመለከተችው። ጀስቲን። አቤት። አንተ ፈጽሞ ብክነት አልነበርክም። አንድም ቀን፣ አንድም ዶላር፣ አንድም ቅጽበት። ቆም አለች። እንደገና ማንም ያንን በአይምሮ ውስጥ እንዲያኖር አትፍቀድ። ያኔ ቀና ብሎ አየ። መንጋጋው እንደገና ጠነከረ። የመጠርጠር ነገር እያደረገ ነበር። እሺ አለ እንደገና። በዚህ ጊዜ ይበልጥ ጸጥታ ሰፈነ። እሷም ቆይታ እሺ አለች። በዚያ ምሽት መኝታ ቤቷ ውስጥ ብቻዋን ቆመች። ቤቷ አሁን ባለበት ሁኔታ ጸጥ ያለ ነበር። ውጥረት የለበትም። ከባድ አይደለም። ዝም ብሎ ጸጥ ያለ ነበር። የሰላም አይነት ጸጥታ። በውስጡ ያለ ሰው ሁሉ ደህንነቱ የተጠበቀ መሆኑን የሚገልጽ አይነት።
በመስታወቱ ፊት ቆመችና ራሷን ለረጅም ጊዜ ተመለከተች። ከ5 ዓመት በፊት ያልነበሩትን ፊቷ ላይ ያሉትን መስመሮች ማየት ከሚገባቸው በላይ ባዩት አይኖቿ የገዛ ሞቷን ድራማ ይሰራችውን የመንትዮዋን ክህደት በስክሪን የተመለከተችውን ወደፊት እንደማይታይ በር የተቀመጠባትን ምርመራ የተረፈችውን ወደሷ የምትመለከተውን ሴት ተመለከተች። ጉንጯን ነካች እና ለጥቂት ጊዜ ላፍታ ያህል የራሷን ምስል ልክ እንደማታውቀው ሰው ልክ እንደ ጥያቄ ተመለከተችው። ልክ ኮሪደር ላይ አንድ ሰው አግኝተህ እንደምታውቀው እያወቅ ግን ትንሽ ሲርቅብህ እንደሚሰማው አይነት። ከዚያም ጠፋ። አይኖቿን አርገበገበች። መለየት ተመለሰ። ሙሉና ግልጽ ትንፋሽ አወጣች። አንድ ረጅምና ቀርፋፋ ትንፋሽ። እሺ ብላ ለራሷ በሹክሹክታ ተናገረች። ከልጇ የተዋሰችው ቃል ነበር እሺ። ከመስታወቱ ዞር አለች። ካጠገቧ ባለው ኮመዲኖ ላይ በትንሽ የውሃ ብርጭቆ ተጭኖ ተለጣፊ ማስታወሻ ነበር። የራሷ የእጅ ጽሑፍ በዚህ ጧት የጻፈችው ነበር። 2 ልጆች አሉሽ። ስማቸው ጀስቲን እና ጂሊያን ነው። ጀስቲን 20 ዓመቱ ነው። ጂሊያን ደግሞ 18 ዓመቷ ነው። በዚህ ዓለምም ሆነ በሌላ ከማንኛውም ነገር በላይ ትወጃቸዋለሽ። እውነተኛ ነገር ገንብተሻል። እንዳትረሺው። ቆማ አነበበችው። እንደገና አነበበችው። ከሚያስፈልገው በላይ ረዘም ላለ ጊዜ እዚያው ቆመች። ከዚያም የመኝታ ቤቱን መብራት አጠፋች እና በሚቀጥለው ክፍል በግድግዳው በኩል ሰማችው የልጆቿ ድምጽ። ጀስቲን የሆነ ነገር ስትልና ጂሊያን ስትመልስ፣ ከዛም ትንሽ ሳቅ፣ ከዛም ትልቅ ሳቅ። በክፍሏ ጨለማ ውስጥ ቆማ ሲስቁ አዳመጠቻቸው። አይኖቿን ጨፈነች። የሳቁ ድምጽ እያንዳንዱን የሰውነቷን ክፍል እንዲሞላው ፈቀደች። ፍርሃት የነበረባቸውን ቦታዎች ሁሉ እንዲሞላ፣ ሐዘን የተቀረጸባቸውን ቦታዎች እንዲሞላ፣ ሁሉንም ሙሉ በሙሉ እንዲሞላ። በሽታው ከመጣባት እንደሚመጣ ታውቃለች። ሌላ አልመለሰችም። ታጋሽ መሆኑንና እየጠበቀ መሆኑን ታውቃለች። ፍቅሯን በጥንቃቄ የሰነደች ሴትን ያገኛታል። የተዘጋጀች ሴትን፣ ማን እንደሆነችና ምን ያህል በጥልቀት እንደወደደች ማስረጃዎችን በየቦታው የተወች ሴትን ያገኛል። ዋጋቸውን የሚያውቁ 2 ልጆችን ያገኛል። የገዛ ፊቷ እንኳን ላፍታ እንግዳ በሚሆንበት ጊዜ ከትውስታ በታች ባለ ቦታ፣ ከቋንቋ በታች ባለ ቦታ በሽታው ሙሉ በሙሉ ሊደርስበት በማይችለው የሰው ልጅ ክፍል ውስጥ ተወዳጅ መሆኗን የምታውቅ ሴትን ያገኛል እና እሷም የወደደች ሴትን እና ይህ ከማንኛውም ነገር በላይ ሊታወስ የሚገባው ነገር ነበር። ስክሪኑ እየደበዘዘ ይሄዳል። ወደ ጥቁር አይደለም። በሚቀጥለው ክፍል ውስጥ ልጆቿ ሲስቁ ወደሚሰማው ድምጽ። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቀቀ። ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን። ሳማንታ በእህቷ ላይ ያደረገችው ፈተና ትክክል ነበር ብላችሁ ታስባላችሁ? እስኪ እንወያይበት። ውድ ቤተሰቦቻችን ታሪኩን እዚህ ድረስ ካዳመጣችሁትና ከጨረሳችሁት ጨርሻለሁ እያላችሁ ጻፉልን። አንዲት የደግነት ተግባር የሰውን ሕይወት ትቀይራለች ብላችሁ የምታምኑ ከሆነ ደግሞ ላይክ እና ሼር በማድረግ ለሌሎች ለብዙ ሰዎች እንዲደርስ አድርጉት። እንደዚህ አይነት ድንቅ የሆኑ ታሪኮችን መስማት የሚያስደስታችሁ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ቆንጆ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።